አብረን እንቀጥላለን ማለት ነው። እሺ ያዕቆብ መልእክት ምዕራፍ 1 ቁጥር 12 በፈተና የሚጸና ሰው የተባረከ ነው ይላል። ኦኬ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና ይላል። ምናልባት ቴናዬ ባለፈውን ብትጠቀሚ ጥሩ ነው፣ አፕሊኬሽኑን ቀለል አድርጎ እንዲያሳየን ማለት ነው። እሺ ደግመን እንመልከተው። እንግዲህ በፈተና የሚጸና ሰው አለ ቅዱስ ያዕቆብ፣ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላል። አሁን ያዕቆብ ይህን ክፍል ሲጽፍ ለምንድን ነው ይህንን ክፍል እየጻፈ ያለው የሚለውን ሀሳብ እንረዳ። አስቀድመን ሁለት መርሃ ግብር ወደኋላ መለስ ብለን መግቢያውን ስንማር ገና የያዕቆብ መልእክት መግቢያን ስናይ ያዕቆብ መልእክት የተጻፈላቸው እነማን ናቸው የሚለውን ተመልክተናል። ክርስቲያን ሆነው ግን አይሁዳዊ የሆኑ ክርስቲያኖች ናቸው። ያዕቆብም መልእክቱን የጻፈበት ምክንያት እነርሱ ተበትነው ነበር፣ በአራቱም የምድር ማዕዘናት ተበትነው ነበረ፣ መከራ እየተቀበሉ ነበረ። በክርስቶስ ኢየሱስ በማመናቸው ምክንያት መከራ እየተቀበሉ ነበረ፣ ፈተና እጅ መጫን ተጭኖባቸው ነበረ። ኦኬ ሰዎች በክርስቶስ ማመናቸው ምክንያት እየገደሏቸው ነበረ፣ ሰይፍ እየመዘዙባቸው ነበረ፣ እጅ እየጫን እጅ መጫን ማለት በነገራችን ላይ ቢብሊካል ተርም ነው። እሺ እጅ መጫን ስል ሌላ ጉዳይ እንዳታስቡ። እጅ መጫን የሚለው ኮንሴፕት መከራ። አሁን ለምሳሌ ሄሮድስ የመጀመሪያው አግሪጳ የሚባለው እጅ ጫን ይላል የሐዋርያት ሥራ ምዕራፍ 12 ቁጥር 1 ላይ እና እዛ ገብታችሁ ስትመለከቱ እጅ ጫን የሚለው መከራ ቤተክርስቲያን ላይ አጸናባት የሚለውን ኮንሴፕት እንድትረዱ ነው። አሁን እነዚህ ክርስቲያኖች አይሁድ የሆኑ ክርስቲያኖች ተበትነው ነበረ፣ በምድር ማዕዘናት ተበትነው ነበር። ፈተና መከራ እየተቀበሉ ነው፣ በፈተና ውስጥ እያለፉ ነው፣ ክፉ ሰዎች እያሳደዷቸው ነው። ስለዚህ ያዕቆብ እነርሱን ለማጽናናት በመከራ ውስጥ ሆነው በእምነት ይጸኑ ዘንድ ያዕቆብ መልእክትን ጻፈላቸው። እንዴ አንደኛው ምክንያት ይሄን ነው። አሁን ሲያጸናቸው ምን ብሎ ይጀምራል? ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው። ቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸው የሕይወት አክሊልን ይቀበላል አላቸው። አሁን እነሱ በፈተና ውስጥ እያለፉ ነው። በክርስቶስ ኢየሱስ በማመናቸው ምክንያት ክፉ ሰዎች እያሳደዷቸው ነው። ክርስቲያን ተብለው በመጠራታቸው ምክንያት በስደት ወጥተዋል፣ ሰይፍ ተመዞባቸዋል፣ ኦኬ እጅ ተጭኖባቸዋል። ስለዚህ እነሱ ከያዕቆብ መልእክት ጋር ያዕቆብ እየጻፈ ያለው አንደርስታንድ ያደርጉታል። ከረንትሊ እዛ እነሱ በመከራ ውስጥ እያለፉ እንደሆነ ሪኮግናይዝ አድርጎ ነው የሚጽፍላቸው። ስለዚህ በፈተና የሚጸና ሰው ይላቸው። በፈተና የሚጸና ሰው የተባረከ ነው። ለምን መጽናት? በፈተና የሚጸና ሲል በእናንተ መካከል በሚደርስበት መከራ በሚደርስበት ፈተና እጅ መጫን ሃይማኖቱን እምነት ማለት ነው፣ በክርስቶስ ላይ ያለውን እምነት ሳይጥል እምነቱን ጠብቆ የጸና ሰው እርሱ ብፁዕ ነው፣ የተባረከ ነው ማለት ነው። እሱ የተባረከ ነው። ለምን? ከተፈተነ በኋላ ተመልከቱ፣ ከተፈተነ በኋላ ለሚወዱት እግዚአብሔርን ለሚወዱት ክርስቶስን ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና። አሁን ያዕቆብ ይህንን የሚነግራቸው ኦርቶዶክሳውያን ክርስቲያኖች እያጸናቸው ነው፣ እያበረታቸው ነው። አይዟችሁ ወንድሞቼ፣ አይዟችሁ እህቶቼ፣ አሁን የምትመለከቱት መከራ፣ የምትመለከቱት ፈተና፣ የምትመለከቱት ሴፍ ነገ ያንን ሴፍ አታዩትም። በእምነት ከጸናችሁ፣ በክርስቶስ ላይ ባለው እምነታችሁ ከጸናችሁ የሕይወት አክሊል ትቀናጃላችሁ። እግዚአብሔር አምላክ የሕይወት አክሊልን ይሰጣችኋል። አክሊል ማለት ክብር ማለት ነው። ይህም በተሰሎንቄ መጽሐፍ ላይ ከዚህ በፊትም አይተናል። ቅዱስ ጳውሎስ አክሊሌ እያለ ክብሩ ምዕመናን እንደሆኑ ይናገራል። አሁን እግዚአብሔር አምላክ ለሚወዱት እርሱን ለሚወዱት ተመልከቱ፣ እግዚአብሔር አምላክ እንዳለው ለሚወዱት ተስፋ ስለ እርሱ የሰጣቸው ያለ እግዚአብሔር አምላክ ለሚወዱት የሰጠው ተስፋ አለ። ኢየሱስ ክርስቶስ ለሚወዱት የሰጠው ተስፋ አለ። ይህንን እንመለከታለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደንብ ስሙ። ምን ብሎ ያስቀምጡታል? የቤተክርስቲያናችን አንድምታ ትርጓሜ በያዕቆብ መልእክት ምዕራፍ 1 ቁጥር 12 ላይ መከራን ታግሶ ብሎ ይጀምራሉ። ምንን ታግሶ? መከራን ታግሶ
የሚቀበላት ሰው ንዑድ ክቡር ነው። በመከራው ከተፈተነ በኋላ እግዚአብሔር ለሚወዱት ተስፋ ያናገረላቸው መንግስተ ሰማይን ይወርሳል ብሎ ያስቀምጡታል። እግዚአብሔር ኢየሱስ ክርስቶስ እርሱን በእውነት ለወደዱ እግዚአብሔርን በእውነት ለወደዱ የሰጠው የተስፋ ቃል አለ። ያ መንግስተ ሰማያት ብለው በትርጓሜያችን ያስቀምጡታል ማለት ነው። እናየዋለን። የቱ ጋር ነው የምናየው? ይህንን የምናየው የቱ ጋር ነው? አሁን ሁለት የመጽሐፍ ቅዱስ ክፍሎች ማየት እንችላለን። ግን የማቴዎስ ወንጌል ምዕራፍ 25 ቁጥር 34 እናያለን። ገጸ ንባቡን ማቴዎስ 25 34 ማቴዎስ 7 ላይ የምናገኘዋለን። ማቴዎስ 25 34 ካየን ይበቃናል ሰዓት ለመጠበቅ። እንመልከት። ምናልባት ቴናዬ የባለፈውን አፕ ብትጠቀሚ ፕሊዝ። መምህር እሱ ነው ግን ቁጥሩን በሁለቱም ስልክ ያየሁት ነው። ቀያይሮታል፣ ቁጥሩን ገለባብጦታል እኮ። አስተካኪዋ ለሚያነቡ እህት ወንድሞች ግራ እንዳይጋቡ አስተካኪው። ማስተካከል ትችላለሽ። ምክንያቱም ሌላ ሁለት ስልክ ነበር የምትጠቀሚው። እሱም ያው ነው፣ አንድ አይነት ነው። እያየሁት ነበር ግን አንድ አይነት ነው። ችግር የለም። እሺ በኋላ በውስጥ እንነጋገራለን። እሺ ለአሁን ችግር የለም። አሁን ከፍ አድርገው የሚጽፉ ልጆች አሉና ግራ እንዳይጋቡ። እሺ ከፍ አድርገው አንዴ ማቴዎስ 24 34 እሺ እኔ ጥቅሱን እነግራቸዋለሁ። ችግር የለም። ግን ንባቡን አብረን እንበለው። እሺ ንጉሱም ይላል። ይሄ ማቴዎስ ወንጌል ምዕራፍ 25 ቁጥር 34 ነው። ገጸ ንባቡን እያነበብን ያለ ነው። ንጉሱም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስተ ሰማያት ውረሱ። አሁን ለምንድን ነው ይህንን የሚነግራቸው? ንጉሱ ያለው ኢየሱስ ክርስቶስን ነው፣ እግዚአብሔር አምላክን ነው። አሁን ይሄ ለቅዱሳን የተሰጠ ተስፋ ነው። በቀኙ ላሉ ቅዱሳን የተሰጠ ተስፋ ነው። እነዚህ በቀኙ ያሉት በእውነት እግዚአብሔርን ወደውታል። በእውነት እግዚአብሔርን መውደዳቸውን የገለጹት በምንድን ነው? በስራቸው ነው። በስራቸው በግብራቸውን የገለጡት። እስቲ ተመልከቱ። አሁን ይህን ካላቸው በኋላ ጌታችን መራችን ኢየሱስ ክርስቶስ እንዲህ ይላቸዋል፣ ተርቤ ከፍ አድርጊ፣ ችግር የለም ቴና የተባረች። ተርቤ ምን ብላችሁኛል? አብልታችሁኛልና። ተርቦ ማብላት አንዱ እግዚአብሔርን እንደምንወድ መግለጫ ነው። የእግዚአብሔርን መውደዳችን መልክ ነው። አንዳንድ ሰዎች የተራበን ሰው ረግጦ ማለፍ ለእግዚአብሔር የሚገባ መስዋዕት አይደለም። እግዚአብሔርን መውደዳችንን የሚገልጸው የተራቡ ሰዎችን ስንመግብ፣ ስናበላ፣ ስናጠጣ። ስለዚህ ተርቤ አብልታችሁኛልና፣ እሺ ተጠምቼ አጠጥታችሁኛል። የተጠማ ሰው ማጠጣት ለእግዚአብሔር የሚገባ አገልግሎት ነው። ለእግዚአብሔር የሚገባ ጠበቅ አድርጓት የሚገባ ነው። ስለዚህ እግዚአብሔርን መውደዳችንን የምንገልጠው የተጠሙ ሰዎችን በማጠጣት። ተጠምቼ አጠጥታችሁኛልና፣ እሺ እንግዳ ሆኜ ተቀብላችሁኛልና። አይተናል አይደለ? እነ አብርሃምን አይተናል፣ እነ ሎጥን አይተናል። እንዲያውም ሐዋርያው ቅዱስ ጳውሎስ አንዳንዶች ሳያውቁ የሎጥን ታሪክ ኮት እያደረገ ነው ቅዱስ ጳውሎስ በዕብራውያን መጽሐፉ ላይ። አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋል ይላል። ተመልከቱ። የቤተክርስቲያናችን አንድምታ ትርጓሜ የዘፍጥረት መጽሐፍ ላይ ያለውን ክፍል ያነሳና የሎጥን ታሪክ አንስቶ እነዛ ሁለቱ መላእክት ሚካኤልና ገብርኤል ብሎ ያስቀምጡታል። እንግዲህ ተመልከቱ፣ እንግድነት መቀበልን ገንዘብ በማድረጋቸው አንዳንዶች ቅዱሳን መላእክት ቤታቸው ገብተዋል። ይሄን ያህል ክብር አግኝተዋል። ተውት ሌላውን። እንዴ ወደ ብሉይ ኪዳን ለምን መሄድ ያስፈልጋል? እንግዶችን መቀበል እግዚአብሔርን ምን ያህል መውደዳችንን የሚያሳይ እንደሆነ የምታውቁት በሐዋርያት ሥራ ምዕራፍ 10 በቆርኔሌዎስ ታሪክ ታገኙታላችሁ። ቆርኔሌዎስ እግዚአብሔርን የሚፈራ ሰው ነው። የሚፈራ ሰው ሲባል የብሉይ ኪዳኑን አምላክ የሚፈራ ቅዱሳን መጽሐፍትን እያነበበ አይሁዳውያን የሚያመልኩትን አምላክ እርሱ የሚወደው መስዋዕት ምንድን ነው ብሎ እሱ የሚወደውን መስዋዕት የሚያቀርብ እግዚአብሔርን የሚፈራ ሰው ነው። በኋላ ላይ እግዚአብሔር አምላክ መልአኩን ልኮ ለቆርኔሌዎስ መልአኩን ልኮ ጴጥሮስን እንዲያስጠራ
ከዛ ጴጥሮስ መጥቶ ነገረ ክርስቶስን ነግሮት እርሱና ቤተሰቦቹ አምነው ተጠምቀዋል። ሐዋርያት ሥራ ምዕራፍ 10 ላይ ታገኙታላችሁ። ቆርኔሌዎስ የተቸገሩ ሰዎች የሚያበላ ደግ የሆነ ሰው ነው። ስለዚህ እግዚአብሔርን መውደዱን የገለጠው በግብሩ እግዚአብሔርን መውደዱን ገለጠ ቆርኔሌዎስ ራሱ። ስለዚህ ምን አለ ጌታ? ታርዤ አልብሳችሁኛል፣ ደግሞ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል። እነዚህ ሁሉ እግዚአብሔርን መውደድ የሚገልጹ ግብሮች ናቸው። እግዚአብሔርን የሚወድ ሰው ከሚያደርጋቸው ካለው መልክ ውስጥ የሚከተቱ ናቸው። ኦኬ፣ እግዚአብሔርን መውደዱ የሚገልጸው በዛ ነው። ለዚህ ነው ወደ ያዕቆብ መልእክት እንመለስ አንዴ። ያዕቆብ መልእክት ምዕራፍ 1 ቁጥር 12 ላይ ስለዚህ ያዕቆብ ምን አላቸው? እያየን ደግመን እናነባለን። በፈተና የሚጸና ሰው የተባረከ ነው። በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና መንግስተ ሰማያትን ይቀበላል። ቅድም ያነበብነው ክፍል አይታችኋል። ኑ የአባቴ ብሩካን፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለውን ያንን ተስፋ ይቀበላል። እግዚአብሔርን ምን የሚል የሚወድ ሰው። ኦኬ፣ ለዛ ነው ከተፈተነ በኋላ ለሚወዱት፣ እግዚአብሔርን ለሚወዱት ማለት ነው፣ ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላል። የሕይወት አክሊል ይቀበላል የሚለውን መንግስተ ሰማያትን ይቀበላል፣ ክብርን ይቀበላል ከእግዚአብሔር ጋር። እሱ አማናዊ ቤተክርስቲያን ሆኖ እግዚአብሔር በጸጋ ያድርበታል፣ መንግስተ ሰማያትን ይቀበላል እያለን ነው ያዕቆብ የተናገረ ያለው። ያዕቆብ ለምንድነው ይህን የሚነግረው? በዛን ጊዜ ያሉ አይሁድ የሆኑ ክርስቲያኖች በፈተና ውስጥ ነበሩ። ስለዚህ እምነታቸውን እንዳይጥሉ በፈተና ይጸኑ ዘንድ እንዲህ እያለ ያበረታቸዋል፣ ያጽናናቸዋል። እየተረዳችሁ ነው? እሺ፣ ቁጥር 13 ላይ ሂጅልኝ አንዴ። ሰዓታችን ቶሎ እያልን እንሄዳለን ዛሬ። ማንም ሲፈተን አለ፣ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። በማን እፈተናለሁ አይበል? በእግዚአብሔር። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱ ማንንም አይፈትንም። ስለ እግዚአብሔር ነው የሚናገረው። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። እዛው ጋር ያዥል። አሁን ያዕቆብ ምን እያለ ነው? ማናችንም አሁን ከእናንተ መካከል ቢሆን ማንም ሰው ቢሆን እግዚአብሔር በክፉ ይፈትናል አይበል። እግዚአብሔር ማንንም ሰው በክፉ ምን አይልም? አይፈትንም። ማንንም ሰው በክፉ አይፈትንም። አንድ ብታ ትርጓሜያችንን ላንብቦና ከዛ በደንብ አብራራላችኋለሁ። እዚህም ይላል እግዚአብሔር በኃጢአት ይፈትናል፣ ኃጢአት ያሰራል ብላቸዋል። ለዚህ ያመጣል። ኃጢአት የሚሰራ ሰው ቢኖር እግዚአብሔር ኃጢአት አሰራኝ በመከራ ፈተነኝ አይበል ብለው ያስቀምጣሉ። ስለዚህ እግዚአብሔር አምላክ በክፉ አይፈትንም። እግዚአብሔር አምላክ ኃጢአት አያሰራም። በእናንተ መካከል እግዚአብሔር በክፉ ይፈትናልን ብሎ የሚጠይቅ ሰው እንዳይኖር ካለም ይገሰጽ። እግዚአብሔር ማንንም ሰው በመከራ ውስጥ ሲያልፍ በሕይወት ዕለት ኑሮ ላይ እግዚአብሔር በክፉ ይፈትናል አይበል። እግዚአብሔር ይሄ የእግዚአብሔር ባህሪ አይደለም። ማንንም ሰው እግዚአብሔር በክፉ አይፈትንም። ማንንም ሰው እግዚአብሔር ኃጢአት እንዲሰራ አያደርግም። ግን ሰው በራሱ ምኞት ሲሳብና ሲታለም ይፈተናል። ኦኬ፣ እስቲ መጽሐፍ ቅዱስ ላይ ይሄንን እንመልከት። ለምሳሌ በዚህ እንየው ሙሉ ሀሳቡን። መጽሐፈ ሳሙኤል ካል ላይ ሂጂልኝ እና እህታችን ቴና ምዕራፍ 11 ከቁጥር 1 ጀምረን እንመልከት። መጽሐፈ ሳሙኤል ካል ምዕራፍ 11 መጽሐፈ ሳሙኤል ካል ምዕራፍ 11ን ክፈችልኝ። ከቁጥር 1 ጀምረን እንመልከተው። ይኸው እሺ፣ አሁን ለምሳሌ ዳዊትን የዳዊትን ታሪክ ማውጣና እንመልከት። እንዲህም ሆነ በዓመቱ መጨረሻ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን
ከእርሱም ጋር አገልጋዮቹን እስራኤልንም ሁሉ ሰደደ። የአሞንንም ልጆች አጠፋ፣ አራቦትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበረ። እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፍ ተነሳ፣ በንጉስም ቤት በሰገነት ላይ ተመላለሰ። በሰገነቱም ሳለ እሺ ወደ ላይ እንትን አለ፣ ቀይሮታል። ከፍ ከፍ አንዴ። አዎ እንትና ወደ ቶሎ ቶሎ አትይ። አዎ በቃ በሰገነትም ላይ ተመላለሰ። በሰገነትም ሳለ አንዲት ሴት ስትታጠብ አየ። ሴቲቱም እጅግ የተዋበች መልከ መልካም ነበረች ይለናል። አሁን ቁጥር 4 ላይ ነው። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም የኤልያብ ልጅ የኬጢያዊው የኦርዮ ሚስት ቤርሳቤ አይደለችምን አለው። ዳዊትም መልእክተኞችን ልኮ አስመጣት፣ ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበርና ከእርሷ ጋር ተኛ፣ ወደ ቤቷም ተመለሰች። አሁን ዳዊትን ነው እዚህ ጋር የምናየው። ተመለከተ ቤርሳቤን የኦርዮንን ሚስት። ከዛ በኋላ አየ፣ ተመለከተ፣ አየ፣ ፈለጋት። ከዛ በኋላ ምን አደረገ? መልእክተኞቹን ጠርቶ አስመጣት። ከዛ በኋላ በልብ ውስጥ ያለውን ምኞት ፈጸመ። በልብ ውስጥ ያለው ምኞት ምንድን ነው? እርሷን አይቷል፣ ከእርሷ ጋር መተኛት ፈልጓል። ስለዚህ አስመጣት። ከዛስ ኃጢአት ተወለደ። አሁን ያዕቆብ ምን ብሎናል? ምን አለ? ማንም ሲፈተን እዚሁ ላይ ታዩ። እዚሁ ላይ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል፣ እያንዳንዱ በራሱ ምኞት ሲሳብና ሲታለል። የዳዊት ምኞት እዚህ ጋር ምንድን ነው? ከእሷ ጋር መተኛት ነው። መልከ መልካም ነበረች፣ ደምግባቷን ተመለከተ። ከእሷ ጋር መተኛትን መሻት አደረገ። የእርሱ ምኞት ይሄ ነው። ከዛስ በኋላ ያዕቆብ ምን አለ? ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች አለ። የተመኘው በዳዊት ልብ ውስጥ የነበረው ምኞት ተፈጸመ፣ ኃጢአት ተወለደ። ከዛስ በኋላ ምን ሆነ? ይኸው ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትን ወለደች ማለት ግብሩን ነው የሚገልጸው። በደላ እግዚአብሔርን በደለ ዳዊት። ኦርዮንን አስገደለ ዳዊት። ከዛስ በኋላ ኃጢአትን ካደገች በኋላ ደግሞ ሞትን ትወልዳለች ይላል። ተመልከቱ፣ ኃጢአት ካደገች በኋላ ሞትን ትወልዳለች። አሁን እዚህ ጋር ዳዊት ወደ እግዚአብሔር ተመለሰ። እግዚአብሔር ሲናገረው ዳዊት በቶሎ ወደ እግዚአብሔር ተመለሰ። በነገራችን ላይ የንስሐ ልብ፣ የይቅርታ ልብ ስላለው ነው ልብ አምላክ ዳዊት የምንለው። አንዳንዶቻችን እኮ እግዚአብሔር በአንድም በሌላም ይናገራል። በመምህራን ይናገራል፣ በአባቶች ላይ አድሮ ይናገራል። እኛ ምንድነው የምናደርገው? በበደል ላይ በደል ነው የምንጨምረው። ዳዊት ግን ሲነገረው ወዲያው ነው የተወው። በንስሐ ወደ እግዚአብሔር ተመለሰ። በለቅሶ ማቅ ለብሶ ወደ እግዚአብሔር ተመለሰ። አሁን ዳዊት ግን በዛው ኃጢአቱ ቢቀጥል ኖሮ ምን ይሆናል ማለት ነው? ከእግዚአብሔር መንግስት ይርቃል ማለት ነው። ከእግዚአብሔር መንግስት ይርቃል። ኃጢአት በደንብ ስሙ። ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። ይህንን ሊቃውንቱ በብዙ ይተረጉሙታል። ሞት ከእግዚአብሔር መንግስት ይለያል ኃጢአት። እስቲ ቅዱስ ጳውሎስ ምንድን ነው ያለን? ሮሜ ምዕራፍ 6 ላይ ክፈችልኝ። ሮሜ 6:23 ሰው በልቡ ተመኝቶ ኃጢአትን ከፈጸመ በኋላ ንስሐ ካልገባ፣ ወደ እግዚአብሔር የማይመለስ ከሆነ በድያለሁ ተጸጽቻለሁ ይቅር በለኝ ብሎ ወደ እግዚአብሔር የማይመጣ ከሆነ መጨረሻው ምንድን ነው የሚሆነው? ቅዱስ ጳውሎስ ይነግረናል በቁጥር 23 ላይ ይኸው የኃጢአት ትርፏም የኃጢአት ደሞዟም ሞት ነውና የእግዚአብሔር ጸጋ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው ይላል። አያችኋል? የኃጢአት ደሞዝ መጨረሻው ምንድን ነው? ሞት ነው። ከእግዚአብሔር መንግስት መለየት ማለት ነው። አሁን ሞት ስንል ከዚህ ድንኳን መሄድ አይደለም እያወራን ያለ ነው። ከዚህ ድንኳን መሄድ የሚለውን ብቻ ኮንሴፕት እንዳትመለከቱ። ሞት ብለን የምንጠራው ከእግዚአብሔር መንግስት መለየት። ኦርቶዶክስ ያለ እኔና እናንተ ከእግዚአብሔር መንግስት በኃጢአት ምክንያት የምንለይ ከሆነ ሞተናል። ስለዚህ ሞት ብሎ ይጠራል። የኃጢአት ትርፏ ሞት ነውና የእግዚአብሔር ጸጋ
ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው ይለናል። በባለፈው ትዝ ካላችሁ ቅዱስ ጳውሎስ በኢጣሊያ ሮም ላለችዋ ቤተክርስቲያን የጻፈውን መልእክት ተመልክተናል። እዚሁ ሮሜ ምዕራፍ 6 ላይ ሮሜ ምዕራፍ 6 ላይ ትንሽ ከፍ ብለን እናነበዋለን። ሮሜ 6 ከትንሽ ከፍ በይልኝ ከቁጥር 20 ጀምረን እናንብበው። እኔ ከዚህ ያነብላችኋለሁ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ ይላል። የኃጢአት ባሪያዎችን ሳላችሁ ከጽድቅ ነፃ ነበራችሁ የሚለው ቅዱስ ጳውሎስ ይህንን መልእክት የሚልክላቸው በኢጣሊያ ሮም ላለችዋ ቤተክርስቲያን ነው። በዛ ውስጥ ደግሞ አስቀድመን በባለፈውም ተምረናል። ጁፒተርን የሚያመልኩ ጣዖት የሚያመልኩ የነበሩ አሁን ላይ አይደለም የነበሩ ሰዎች ያንን ማንነታቸውን ትተው ያንን ጣዖት የሚያመልኩትን ያንን ክፉ ግብራቸውን ትተው በክርስቶስ ክርስቲያን ተብለዋል። ስለዚህ ምን አላቸው? የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችኋል? ያን ጊዜ የሚለው ቅዱስ ጳውሎስ ያለፈው ማንነታቸውን እየገለጠላቸው ነው። ያን ጊዜ ፍሬ ያለው አገልግሎት ውስጥ አልነበራችሁም። ስለዚህ የዚህ ነገር መጨረሻው ሞት ነው አላቸው። የዚህ ነገር መጨረሻው ምን ሞት ነውና ይላቸዋል። ያ ጣዖት ማምለክ መጨረሻው ሞት ነው። በኃጢአት መመላለስ መጨረሻው ሞት ነው። ሰው በክፉ ግብሩ ሲመላለስ መጨረሻው ምንድን ነው? መንግስተ ሰማያት አይደለም፣ መጨረሻው ሞት ነው። ሲሰርቅ የኖረ ሰው መጨረሻው ምንድን ነው የሚሆነው? ከእግዚአብሔር መለየት ነው፣ ሞት። እንዴ ጻድቁም ኃጥአኑም እኮ ከዚህ ድንኳን ይለያል አይደል እንዴ? ቅዱስ ጳውሎስ እዚህ ጋር ሞት የሚለው ከእግዚአብሔር መለየት ማለት ነው። ስለዚህ ዘማዊውም የሚዘርፈውም የሚያጭበረብረውም የሚሳደበውም ይሄ ሁሉ መጨረሻ አለው። መጨረሻው ሞት። ሮማውያን በቅዱስ ጳውሎስ የሮሜ መልእክት ሲልክላቸው በኋላ በሄቨን አስልኮ ሲልክ እነሱ የሚያመልኩት ጣዖት ነበረ ያመልኩ የነበረው እነ ጁፒተር፣ ክላሲካል ሚታሎጂ ግሪኮ ሮማን ካልቸር ላይ ያለው ማለት ነው። እና ጣዖት ያመልኩ ነበረ። ስለዚህ ጣዖት ማምለክ መጨረሻው ሞት ነው እያላቸው ሞት ነው። ያ ያለፈው ማንነታቸው ነው። ግን እግዚአብሔር የተመሰገነ ይሁን። አሁን ላይ እናንተ በክርስቶስ ኢየሱስ አምናችኋል፣ ወደ ቤተክርስቲያን ተጨምራችኋል። ስለዚህ ምን እንደሚላቸው ስሙ። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ ያላችሁ መጨረሻውም የዘላለም ሕይወት ነው አለ። አሁን ደግሞ ክርስቲያን ሆናችኋል፣ በክርስቶስ ኢየሱስ አምናችኋል አይደለም? ያንን ሸፈለት ኃጢአት ቆርጣችሁ ጥላችኋል። አሁን ፍሬ ያለው አገልግሎት ውስጥ ነው ያላችሁ። ስለዚህ ይሄ አገልግሎትም መጨረሻ አለው። ይሄ አገልግሎት መጨረሻ አለው። መጨረሻው ምንድን ነው? የድል አክሊል ትቀናጃላችሁ፣ የዘላለምን ሕይወት ታገኛላችሁ። በክርስቶስ ኢየሱስ ማመን ፍሬ አለው፣ ፍሬ አለው። ስለዚህ ያ ያለፈ ማንነታችሁን ቆርጣችሁ ጥላችሁ በአዲስ ማንነት ውስጥ ነው ያላችሁት። አሮጌው ማንነትን አውልቃችሁ አዲሱን ማንነት ለብሳችኋል። ስለዚህ ይሄ ማንነት መጨረሻው ሕይወት ነው፣ መንግስተ ሰማያት ነው። እግዚአብሔር አምላክ በጸጋ አድሮብን አማናዊ ቤተክርስቲያን ተብለን ለዘላለም ከእግዚአብሔር ጋር የምንኖረው ሕይወት ነው። አሁን ፍሬ ያለው አገልግሎት ነው እያገለገላችሁ ያላችሁት። እዛው ቁጥር 22 ላይ አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ ያላችሁ መጨረሻውም የዘላለም ሕይወት ነው ይላቸዋል። አያችሁ አይደለ? መጨረሻው የዘላለም ሕይወት ነው። የኃጢአት ደመወዝ ሞት ነውና የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው እያለ ቅዱስ ጳውሎስ መልእክቱን ይጽፍላቸዋል። ሰው ምንድን ነው ከዚህ ክፍል የምንማረው? ምንድን ነው ከዚህ ክፍል? ኃጢአት መጨረሻው ሞት ነው። እግዚአብሔርን መበደል መጨረሻው ሞት ነው። ይሄ ከስጋ መለየት የሚለውን ኮንሴፕት ብቻ እንዳትመለከቱ እንድትጠነቀቁ ነው እንደግሜ ሰልሼ የምናገረው። ኦኬ፣ መምህራን እየመጡ ነው። እሺ፣ አንድ ከትዕግስትዬ ላውርድሽ። ቪዲዮ የከፈቱት ሌሎቻችሁ ቪዲዮ የከፈታችሁ አትውረዱ፣ እናንተን አይደለም። ትዕግስት ቪዲዮ የከፈቱ ብቻ ነው። እግዚአብሔር ይባርካችሁ። እሺ ትዕግስት እንወድሻለን። እሺ መምህር መልአከ መዊ መጥተዋል። እሺ እንቀጥል። ስለዚህ ቅዱስ ጳውሎስ ምን እያላቸው ነው? አሁን ፍሬ ያለው አገልግሎት ነው። በዚህ አገልግሎት ውስጥ ሕይወት አለ። ስለዚህ ኃጢአት ቅድም ያዕቆብ ምን ብሎናል? ወደ ያዕቆብ መልእክት እንመለስ።
ያዕቆብ ምዕራፍ 1 ላይ እንመለስ። ክፈችልን ቁጥር 15 ይኸው ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትን ካደገች በኋላ ሞትን ትወልዳለች አለ። መመኘት ዳዊት አየ፣ ተመኘ፣ ኃጢአትን ፈጸመ፣ ግን ንስሐ ገባ። እግዚአብሔርን ይቅር በለኝ አለ። የይቅርታን ልብ ገንዘብ አደረገ። አብዛኞቻችን እናያለን አይደል? እንመለከታለን። ሰውን ለሌላ ነገር የምንፈልግ ብዙ ሰዎች አለን። በዛ ኃጢአት ውስጥ የምናልፍ ሰዎች አለን። ንስሐ ካልገባን ግን ከእግዚአብሔር ጋር እንጣላለን ማለት ነው። ስለዚህ ለምሳሌ ይሁዳን ያስቆሩትን ይሁዳ ማየት እንችላለን። በዚህ በዮሐንስ ወንጌል ምዕራፍ 12 ቁጥር 6 ላይ ዮሐንስ ሌባ ነበር ይለናል። ገንዘብ የሚወድ ነበረ። ገንዘብን አየ፣ ተመኘ፣ አምላኩን ሸጠ፣ ንስሐ አልገባም። ስለዚህ ምን ሆነ ማለት ነው? ንስሐ ሳይገባ ሞተ፣ ከእግዚአብሔር መንግስት ይለያል ማለት ነው። እግዚአብሔር አምላክ ይሄ ኃጢአትን ምኞት ኃጢአት አድጋ ካደገች በኋላ ሞትን ትወልዳለች፣ ከእግዚአብሔር መንግስት እንድንለይ አደርጋለች። ይሄ እንድታስተውሉ። ይሄን በባለፈው በሰፊው ስላየን ብዙ ሰዓት እዛ ላይ መቆየት የለብንም። እንቀጥላለን። ቁጥር 16 እና ከቁጥር 16 ጀምሮ ቴና ግን መጽሐፉን አስተካኪ፣ ሌላ ጊዜ እባክሽ ተይ። እሺ እንቀጥል። ቁጥር 16 የተወደዳችሁ ወንድሞቼ ሆይ አትሳቱ ብሎ ይላል። አሁን ተመልከቱ። ያዕቆብ ወንድሞቼ ብሎ ይጠራቸዋል። መልእክቱን እየጻፈላቸው ያሉት አንደኛ አይሁድ የሆኑ ክርስቲያኖች ናቸው። በእምነት ወንድሞቹ ናቸው። ከእናትና ከአባት ግዴታ ከእናትና ከአባት መወለድ አለባቸው ማለት አይደለም። በእምነት በኩል ወንድሞቹ ናቸው። ወንድሞቼ እያለ ቢጠራቸው የተገባ ነው። ግን ወንድሞቼ ብሎ በፍቅር ቃል ነው የሚጠራቸው። ኦኬ፣ በፍቅር ቃል ነው የሚጠራቸው ያዕቆብ። ለምን እንዲህ ያደረገ የሚለውን እናያለን። አስቀድሞ ግን የተወደዳችሁ ወንድሞቼ ሆይ አትሳቱ ይላል። በእግዚአብሔር የተወደዳችሁ ወንድሞቼ ሆይ፣ እግዚአብሔር አምላክ የወደዳችሁ ወንድሞቼ ሆይ አትሳቱ ብሎ መልእክቱን ይጀምራል። ለምንድን ነው እንደዚህ ያለው የሚለውን እናያለን። ከዛ በፊት የቤተክርስቲያናችን አንድምታ ትርጓሜ ብናይ ደስ ይለኛል። ቅዱስ ያዕቆብ እናንተ በእናንተ የምትዋደዱ እግዚአብሔርን የምትወዱ አንድም እግዚአብሔር የሚወዳችሁ ፍቅሯን ወንድሞቻችን እግዚአብሔር ኃጢአት ያሰራል አንድም ኃጢአት ሳይሰሩ በመከራ ይፈትናል የሚሉ ሰዎች አያስቷችሁ ብሎ ያስቀምጣሉ። ኦኬ፣ አንዳንዶች በእናንተ መካከል እግዚአብሔር ምን ያደርጋል? ኃጢአት ያሰራል። አንድም እግዚአብሔር ኃጢአት ሳንሰራ ሳንበድል እንደግመን እናበው። እናንተ በእናንተ የምትዋደዱ እግዚአብሔርን የምትወዱ አንድም እግዚአብሔር የሚወዳችሁ ፍቅሯን ወንድሞቻችን እግዚአብሔር ኃጢአት ያሰራል አንድም ኃጢአት ሳይሰሩ በመከራ ይፈትናል የሚሉ ሰዎች አያስቷችሁ ብሎ ይጀምራል ያዕቆብ። ስለዚህ የተወደዳችሁ ወንድሞቼ ሆይ አትሳቱ። በጎ ስጦታ ምን ያነባለው? በጎ ስጦታ ሁሉ ፍጹምን በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። እንግዲህ አሁን ያዕቆብ ምን ያህል እንደሚጠነቀቅላቸው ተመልከቱ። ከአንደበታቸው አንዳንዶች ለሚናገሩት ቃል አንዳንዶች የሚናገሩትን ቃል ሰምተው አንዳንድ የተሳሳቱ ሰዎች የሚናገሩትን ቃል ሰምተው ወንድሞቹ እንዳይስቱ ያስጠነቅቃቸዋል። ስለዚህ ምን አላቸው? ወንድሞቼ የተወደዳችሁ ወንድሞቼ ሆይ አትሳቱ። ለምንድነው አትሳቱ የሚለው? ቅድም አይተናል። አንዳንድ ትርጓሜያችንን በመካከላቸው አንዳንድ ሰዎች እግዚአብሔር ኃጢአት ያሰራል፣ እግዚአብሔር በክፉ ይፈትናል። ኦኬ፣ አንድም ኃጢአት ሳይሰሩ በመከራ ይፈትናል የሚሉ ሰዎች በሚናገሩት የተሳሳተ ቃል እንዳይስቱ አትሳቱ ይላቸዋል። እየገባችሁ ነው? በደንብ እንድትረዱ ይፈልጋሉ። እየገባችሁ ነው?
አንዳንድ ሰዎች ምን ይላሉ? እግዚአብሔር ኃጢአት ያሰራል፣ እግዚአብሔር ኃጢአት ሳንሰራ ይፈትናል የሚሉ ሰዎች በመካከላችሁ አሉ። እነዚህ ሰዎች እናንተን እንዳያስቷችሁ አትሳቱ ይላቸዋል። ለዛ ነው የተወደዳችሁ ወንድሞቼ ሆይ አትሳቱ ብሎ የሚጀምረው። የተወደዳችሁ ማለቱ በምን አይተናል? የተወደዳችሁ ማለቱ እናንተ በእናንተ የምትዋደዱ እርስ በርሳችሁ የምትዋደዱ ይሉታል አበው። አንድም እግዚአብሔርን የምትወዱ እግዚአብሔርን መውደዳቸውን ደግሞ ቅድም አይታቸዋል። በመልካም ግብር የገለጡ የታመኑ ማለት ነው። የታመኑትን ነው እየተናገረ ያለው። እምነታቸውን የጠበቁ መከራ እየጸናባቸው፣ እስቲ መልሱልኝ፣ መከራ እየጸና በመከራ ውስጥ ጸንቶ በእምነት መኖር ለእግዚአብሔር የሚገባ አገልግሎት ነው፣ የሚገባ ስጦታ ነው። እየሰማችሁ ነው አይደለ? ስለዚህ የተወደዳችሁ ሲል አንድም እርስ በርሳቸው ይወደዳሉና ይላሉ አበው፣ አንድም እግዚአብሔርን ይወዳሉና ይላሉ፣ አንድም እግዚአብሔር ይወዳቸዋል። ስለዚህ የተወደዳችሁ ወንድሞቼ ሆይ ብሎ ይጀምራል። ከዛስ በኋላ አትሳቱ የሚለውን ቅድም በደንብ አብራርተን አይተናል። አትሳቱ የሚለውን የተወደዳችሁ እግዚአብሔር የሚወዳችሁ እናንተ እግዚአብሔርን የምትወዱት እናንተ እርስ በርሳችሁ የምትዋደዱ። ማለትም እግዚአብሔርን መውደዳችን የሚገለጠው በምንድን ነው? አይላቪው በመባባል ነው። እንዲ ከኔ ወድሃለሁ ምናምን በመባባል ነው። እግዚአብሔርን መውደዳችንን የሚገለጠው ወንድሞቻችንን በመውደዳችን ነው። አሁን ያዕቆብ እንዴ የተወደዳችሁ ወንድሞች ሆይ ወይም ኢትዮጵያ ሊቃውንት እናንተ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ እርስ በርሳችሁ የምትዋደዱ ያሉበት ምክንያት እርስ በርሳቸው በመዋደዳቸው፣ በደንብ ስሙ፣ እርስ በርሳቸው በመዋደዳቸው እግዚአብሔርን እንደሚወዱ ይታወቃልና። እስቲ ቅዱስ ዮሐንስ በዚህ በአንደኛ ዮሐንስ ምዕራፍ 4 ላይ ምን ብሎ አስተማረ? ክፈችልን እናየው። ከቁጥር 19 ጀምሮ እናያለን። አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 19 ጀምሮ እንዲህ ይላል። እርሱ እግዚአብሔር ነው አስቀድሞ ወዶናልና እኛ እንወደዋለን አለ። እርሱ አስቀድሞ ወዶናልና እኛ እንወደዋለን። እሺ ማንም እግዚአብሔርን እወዳለሁ፣ ማንም አገልጋይ ሊሆን ይችላል፣ ምዕመን ሊሆን ይችላል፣ ማንም ከሊቅ እስከ ደቂቅ ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ወንድሙን ምን ቢጠላ ሐሰተኛ ነው። ለምን? ዮሐንስ ይኸው ይነግረናል። ያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወደው አይችልም። እንዴት ይችላል ብሎ ያስቀምጣል። ይችላል እንዴ? ክርስቲያኖች ይቻላል? እኔ ዲያቆን ክርስቶፎሮስን ካልወደድኩ እግዚአብሔርን እወዳለሁ ማለት እችላለሁ ወይ? አልችልም። እኔ መምህር ዘላለምን ካልወደድኩ እግዚአብሔርን እወዳለሁ ማለት እችላለሁ ወይ? አልችልም። ማንም ወንድሙን እየጠላ እግዚአብሔርን እወዳለሁ ቢል እሱ ሐሰተኛ ነው፣ እግዚአብሔርንም አያውቀውም። ያላየውን እግዚአብሔርን ሊወደው እንዴት ይችላል ብሎ ይጠይቃል። ኤፌሶናውያንን ነው የሚጠይቀው፣ የኤፌሶን ክርስቲያኖችን ነው የሚጠይቀው እግዚአብሔርን ሊወደው። ስለዚህ እንዴት ይችላል? ዛሬ ብዙ ስለምናስመስል ማለት ነው። ብዙዎቻችን እርስ በርሳችን እየተጠላለን ቲክቶክ ላይ ስንመጣ ወይም ዩቲዩብ ላይ ወይም መድረክ ላይ ስንቆም ፍቅር የተላበስን ምንመስል አገልጋዮችም አለን። ሁላችንንም ነው የምንነጋገረው። ምዕመናንም አለን። ራሳችንን በንስሐ መነጽር ልንመለከት ያስፈልጋል። ወንድሞቻችንን እየጠላን ክርስቲያኖች እግዚአብሔርን መውደድ ከቶ አንችልም። ይህን ልታውቁ ያስፈልጋል። እኔ አይደለም ያልኩት፣ ቅዱስ ዮሐንስ ሂዱና ቅዱስ ዮሐንስን ጠይቁ። ከቅዱስ ዮሐንስ ትምህርት ውጭ ሌላ ላስተምራችሁ አልችልም። ራሱ ቅዱስ ዮሐንስ ማን ይንገር? ወልደ ዘብዴዎስ የተባለ የቅዱስ ያዕቆብ ወንድም 5 መጽሐፍ ጽፏል። ዮሐንስ ወንጌል በቤተክርስቲያናችን አስተምሮ መሰረት 3ቱን መልእክታት፣ 1ኛ፣ 2ኛ፣ 3ኛ ዮሐንስ መልእክት፣ የራእይ ዮሐንስን እሱ እንደጻፈ ይነገራል። 5 መጽሐፍ ያዘጋጀልን እመቤታችንን እነሆ እናትህ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠው እኛም በእርሱ በኩል የተቀበልናል ቅዱስ ዮሐንስ ወንጌልን ያን ትልቁን ዮሐንስ ወንጌል ያዘጋጀልን ቅዱስ ዮሐንስ ነው የሚያስተምረን፣ ነው የሚነግረን። ማን ይንገረን ከቅዱስ ዮሐንስ ውጪ ስለ ፍቅር? ግን ምን ያደርጋል? እኛ ስለ ፍቅር የምንማረው
ከፍቅር እንደ ሮሚዮ ከነ ሼክስፒር ሆኗል። የቅዱስ ዮሐንስ አይደለም እኛ ግድ የሚሰጠን እነ ሼክስፒር ሆኗል። እኔና እናንተን ፍቅር የሚያስተምሩ ፍቅር እስከ መቃብር ላይ ያለ መጽሐፍ ነው እኛ የምናነብ አይደለ? ያሳዝናል። አታንብቡ እያልኩ አይደለም፣ ግን መጽሐፍ ቅዱስ ሊቀድም ያስፈልጋል። አንዳንድ ሰው ይገርማቸዋል። እኔ መጽሐፍ ያነባሉ ውጭስ ጥሩ ነው፣ መጽሐፍ ማንበብ መጥፎ አይደለም፣ ግን መጽሐፍ ቅዱስን አንብባቸዋል ወይ? እኔ እኮ መጽሐፍ ቅዱስ ሳነብ እንቅልፍ ይለኛል የሚሉ ሰዎች አሉ። መመርመር አለብህ። ወደ ቤተክርስቲያን ጉዳዩ ሌላ ነው። ወደ ቤተክርስቲያን ቀረብ ብሎ መመርመር ያስፈልጋል። ሰው እንዴት ከመጽሐፍ ቅዱስ ስለ ፍቅር ሳይማር ሌላ ቦታ ይሮጣል? ለዛ እኮ ነው ትዳሩ የሚጋጨው። አያውቁማ። ባልና ሚስት የሚጋቡት መጽሐፍ ቅዱስን ተረድተው ተጠንቅቀው አውቀው ፍቅር ምንድን ነው፣ ለምን ባል ማለት ምን ማለት ነው፣ ሚስት ማለት ምን ማለት ናት የሚለውን ኮንሴፕት የኤፌሶንን መጽሐፍ ሳይረዱ ይገባሉ። በኋላ ጦርነት፣ ኢራንና አሜሪካ፣ ኢራንና ኢራቅ ጦርነት፣ ራሽያ እና ዩክሬን ይሆናል። ኦኬ፣ ለምን? ስለማንማር። ከዚህ ቅዱስ ዮሐንስ ምን አለን? አንድ ሰው ወንድሙን እየጠላ እግዚአብሔርን ወዳለው ቢል እንዴት ያላየውን እግዚአብሔርን ሊወድ እንዴት ይችላል? ያየውን ወንድሙን እየጠላ ይላል። ከዛ ቁጥር 21 ላይ እግዚአብሔርንም የሚወድ ወንድሙን ደግሞ እንዲወድ ይህቺ ትእዛዝ ለእርሱ አለችን ይላል። እግዚአብሔርን መውደዳችን የምንገልጠው ወንድሞቻችንን በመውደድ ነው። ለዚህ ነው አሁን አንድምታ ትርጓሜውን ስታነቡ ያዕቆብ መልእክት ላይ ተመለሽልኝ ቴናዬ፣ ያዕቆብ ምዕራፍ 1 ላይ ነው ይልኝ ቶሎ በይ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድምታ ትርጓሜያችን ላይ የተወደዳችሁ ወንድሞች ሆይ አትሳቱ ማለቱን እርስ በርሳቸው የምትዋደዱ ወንድሞች፣ ለምን? እርስ በርሳቸው በመዋደዳቸው እግዚአብሔርን እንደሚወዱ ገልጠዋልና። ስለዚህ እርስ በርሳቸው የምትዋደዱ ወንድሞች፣ እግዚአብሔርን የምትወዱ ወንድሞች፣ እግዚአብሔር የሚወዳችሁ ወንድሞች ብለው ይተረጉሙታል። ኦኬ። ስለዚህ የተወደዳችሁ ወንድሞች ሆይ አትሳቱ አለ። አትሳቱ የሚለውን ቅድም በሰፊው አይተናል። ለምንድን ነው አትሳቱ ያላቸው? በመካከላቸው እግዚአብሔር ኃጢአት ያሰራል፣ እግዚአብሔር በመከራ እንድናልፍ ያደርጋል እያሉ የሚናገሩ ሰዎች ስላሉ የእነሱን ቃል ሰምታችሁ እንዳትስቱ እያለ ያስጠነቅቃቸዋል። ለዛ ነው አበው እናንተ በእናንተ የምትዋደዱ እግዚአብሔርን የምትወዱ አንድም እግዚአብሔር የሚወዳችሁ ኦኬ፣ ፍቅሯን ወንድሞቻችን እግዚአብሔር ኃጢአት ያሰራል አንድም ኃጢአት ሳይሰሩ በመከራ ይፈትናል የሚሉ ሰዎች አያስቷችሁ ብሎ ይተረጉሙታል አበው። ኦኬ። ለዛ ነው ቅዱስ ያዕቆብ ወንድሞቼ ሆይ የተወደዳችሁ ወንድሞቼ ሆይ አትሳቱ ያለበት ምክንያት። እሺ ቁጥር 17 ላይ ነው ይልኝ። አሁን ያዕቆብ ይሄን ካለ በኋላ ኦኬ፣ እግዚአብሔር አምላክ የመጥፎ ሶርስ ሳይሆን የመልካም ሶርስ፣ በጎ የተባለ ሁሉ መልካም የተባለ ሁሉ የሚሰጠው የሚገኘው ከእግዚአብሔር እንደሆነ። በነገራችን ላይ እግዚአብሔር ያሌለበት ትዳር መልካም ትዳር አይደለም። በሰው አይን፣ ባለማውያን ሰዎች አይን መልካም ሊመስል ይችላል አይደለ? ሰዎች ሲበሉ ሲጨፍሩ ስትመለከቱ፣ ሲደሰቱ ስትመለከቱ መልካም አይደለም። እግዚአብሔር ያሌለበት ትዳር፣ እግዚአብሔር ያሌለበት በደንብ ስሙ። ሚዩት ዲያቆን ፋሲል ሚዩት እያደረጋችሁ ይረብሻል። እግዚአብሔር ያሌለበት ማንኛውም ነገር እባካችሁ ሚዩት አድርጉ። እግዚአብሔር ያሌለበት ማንኛውም ነገር በደንብ ስሙ፣ መልካም አይደለም። እግዚአብሔር የመልካምነት የሁሉ መልካምነት ምንጭ ነው፣ ሶርስ ነው እግዚአብሔር አምላክ። ኦኬ። ስለዚህ በአሁን ይህንን እንዲያውቁ ምን ይላቸዋል? በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው። ከላይ ናቸው ማለት ከእግዚአብሔር ዘንድ ናቸው እያለን ነው። መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ብሎ ያስቀምጣል። አሁን እያንዳንዱ ክፍል እናየዋለን። የቤተክርስቲያናችን አንድምታ ትርጓሜ በባህሪው እግዚአብሔር ይላሉ መለወጥ የለበትም። እግዚአብሔር በባህሪው አንዳንዴ ክፉ፣ አንዳንዴ ደግ፣ መልካም፣ እንደዚህ አይነት ባህሪ እግዚአብሔር በባህሪው የለበትም፣ መለወጥ የለበትም። እግዚአብሔር ሁልጊዜ መልካም ነው። እግዚአብሔር ሁልጊዜ ምንድን ነው?
መልካም ነው። የመልካምነት ምንጭ ነው። እግዚአብሔር የፈጠረው ሁሉ መልካም ነው። ኦኬ፣ እርሱ መልካም ስለሆነ ነው ፍጥረቱ ሁሉ መልካም የሆነው። ለምሳሌ በዘፍጥረት ምዕራፍ 1 ቁጥር 28 ላይ እንሂድ። እግዚአብሔር ፍጥረትን ፈጥሮ ከጨረሰ በኋላ ምን ነው የሚለው? ዘፍጥረት ምዕራፍ 1 ቁጥር 28 ላይ እግዚአብሔርም ባረካቸው እንዲህም አለ፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዙአትም፣ የባህር ዓሦችንም የሰማይ ወፎችንም በምድር ላይ የሚንቀሳቀሱ ሁሉ ግዙአቸው። እግዚአብሔርም አለ፣ እነሆ መብል የሆናችሁ ዘንድ በምድር ሁሉ ላይ ዝሩ፣ በእርሱ ያለው አመልማል ሁሉ፣ የዛፍን ፍሬ የሚያፈራውንም ዘር ያለውንም ዛፍ ሁሉ ሰጠኋችሁ። እንጂ በስድስተኛው ቀን ፍጥረትን ፈጥሮ ከጨረሰ በኋላ በሰባተኛው ቀን አረፈ። ፍጥረት ተፈጥሮ ያለቁት በስድስተኛው ቀን ናቸው፣ አርብ ማለት ነው። አርብን አዳምን ከፈጠረ በኋላ ነው የሚናገረው። ከዛ ለምድርም አራዊት ሁሉ፣ ለሰማይም ወፎች ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾች ሁሉ የሚበቅል ሐመልማል ሁሉ መብል ይሆንላችሁ እንዲሁም ሆነ ካለ በኋላ ቁጥር 31 ላይ ስትመጡ እግዚአብሔርም ያደረገውን ሁሉ አየ፣ የፈጠረውን ሁሉ አየ፣ እነሆም እጅግ መልካም ነበር። መልካም ነበረ ብሎ ብቻ አይደለም ሙሴ ያስቀመጠው፣ እጅግ መልካም ነበረ፣ ማታም ሆነ ጠዋትም ሆነ ስድስተኛ ቀን ይላል። እግዚአብሔር መልካም የሆነ ነገር ነው የፈጠረው። እግዚአብሔር አምላክ እርሱ የበረከት አምላክ ነው። እርሱ የብርሃን አምላክ ነው። በእግዚአብሔር ዘንድ መለወጥ የለም። ኦኬ፣ ትናንትና አንድ ሰው መልካም ሊሆንላችሁ ይችላል፣ ደግ ሊሆንላችሁ ይችላል። እንዴ መምህር ዘላለምዬ እንዴት ነው የምወድህ፣ በጣም ነው የምወድህ ሊላችሁ ይችላል። አፈቅራችኋለሁ ሊላችሁ ይችላል። ግን ነገ ደግሞ ተነስቶ ሊሰድባችሁ ይችላል። አያችሁ አይደል? ነገ ደግሞ ተነስቶ በእናንተ ላይ ክፉ ሊናገር ይችላል። የሰው ባህሪ እንደዚህ ነው፣ ይለዋወጣል። በቃ ኦኬ። ዛሬ እንደዛ ብዙዎቻችን በህይወታችን እንደዚህ አይነት ሰው አጋጥመናል አይደል? ማትጨብጡት ሰኞ የጨቡ ዳዴ ህይወት የሚኖር ማለት ነው። ሰኞ ሌላ ሰው፣ ማክሰኞ ሌላ ሰው፣ ረቡዕ ሌላ ሰው፣ ሐሙስ ሌላ ሰው የሚሆን። በእግዚአብሔር ዘንድ ግን እንደዚህ አይነት መለዋወጥ የለም። መምህር ዘላለም ትክክል እያሉ ነው። ብዙ ነገር ደርሶባቸዋል መሰለኝ። በእግዚአብሔር ዘንድ ግን እያለ ነው ያዕቆብ፣ እንዲህ የለም። በጎ ስጦታ ሁሉ ፍጹምን በረከት ሁሉ ከላይ ናቸው ከእግዚአብሔር ናቸው ካለ በኋላ መለወጥም አለ። ተመልከቱ፣ በእርሱ ዘንድ ከሌለ፣ አያችሁ፣ በማን ዘንድ? በእግዚአብሔር ዘንድ መለወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳል ይላል። አሁን ደግሞ እግዚአብሔርን ምን ብሎ ይጠራዋል? አባት ብሎ፣ የብርሃናት አባት ብሎ። ምክንያቱም ፀሐይ ብርሃን ተብላለች አይደለ? ፀሐይ ብርሃን ተብላለች። ብዙ ብርሃን ተብለው የሚጠሩ አሉ። እነዚህ ጋላክሲ ሶላር ብናይ፣ ጋላክሲውን ብናይ፣ ከዋክብቱን ብናይ፣ ጨረቃውን ብናይ፣ እነዚህ ሁሉ ብርሃናት ናቸው። እንደየመጠናቸው እንደተፈቀደላቸው ብርሃንን ይሰጣሉ። ኦኬ። እግዚአብሔር ግን ኦኬ ምን አለ? በእርሱ ዘንድ ከሌለ በመዞርም አለ መለወጥ በእርሱ ዘንድ ከሌለ በእግዚአብሔር መለወጥ የለም ይላሉ አበው። እግዚአብሔር በባህሪው መለወጥ የለበትም ካሉ በኋላ ምን አለን ያዕቆብ? በመዞርም የተደረገ በእርሱ ዘንድ ጥላ ከሌለ፣ ያው ደግመን እናንብበው። በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳል። ኦኬ። ፀሐይ ትገባለች፣ ትወጣለች፣ ብርሃኗን ትሰጣለች፣ ትከለክላለች። ለምሳሌ ዛሬ እዚህ ከሰጠች ነገ ደግሞ አንድ ቦታ ትሄዳለች። የእግዚአብሔር ብርሃን ግን እንደዚህ አይደለም። የሚሸፈን ብርሃን አይደለም እግዚአብሔር አምላክ የሚሰጠን ብርሃን። ለዚህ ነው ከብርሃናትም አባት ይወርዳል። እግዚአብሔር ሁሌ ብርሃን ነው። አሁን ጥንቃቄ፣ ስለ እግዚአብሔር ስንናገር እና ስለ ፀሐይ ስንናገር ልዩነት ማድረግ አለብን። እግዚአብሔር ብርሃኑ የሚሸፈን አይደለም፣ የሚለወጥ አይደለም። ሁልጊዜ ብርሃንን የሚሰጥ ደግ አምላክ ነው የምናመልከው። ለዚህ ነው ቅዱስ ያዕቆብ ከብርሃናት አባት ይወርዳል። ከዚህ አባት ነው መልካምነት የሚሰጠን። ተመልከቱ፣ እግዚአብሔር አምላክ ለኃጥአኑም ለጻድቁም ይኸው ዝናብ ያዘንባል፣ ፀሐይ ያወጣል ይላል መጽሐፍ አይደለ? እንዴት ነው? አይ ከሌ እኮ ጻድቅ ነው ለሱ ብቻ ፀሐይ ትውጣ ለሌላው ይጨልም አይልም። እግዚአብሔር እየሰደቡትም ኦኬ እግዚአብሔር የለም እያሉም ፀሐይን እንዲያዩ ዝናብን እንዲመለከቱ ያደርጋቸዋል፣ እንዲላበሱ ያደርጋቸዋል፣ በረከትን እንዲያገኙ ምድር ታበቅላለች። ይሄ የእግዚአብሔር
በጎነትን ነው የሚናገረው። የእግዚአብሔር ባህሪው የእግዚአብሔር ፍጹም የሆነው መልካምነቱን ነው የምናይበት። ኦኬ ሲለወጥ አትመለከቱትም። ፀሐይ ትወጣለች ትገባለች፣ ዝናብ ይዘንባል በኃጥአኑም ላይ፣ ኃጥአኑም በረከትን እያገኘ ነው። ይህ ማለት ግን አይቀጣም ማለት አይደለም። ሰው ወዶ ፈቅዶ አልፈልግም ብሎ ከእግዚአብሔር ሲለይ ከእግዚአብሔር የሚያገኘው ቅጣት ፍርድ አለ። ግን የእግዚአብሔር በጎነት የእግዚአብሔር መልካምነት የእግዚአብሔር ብርሃንነት የሚሸፈን በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳል ይላል። ኦኬ ፀሐይ አንድ ቦታ ትወጣለች፣ ሌላ ቦታ ትገባለች። አንድ ቦታ ይጨልማል፣ ነገ ደግሞ ይበራል። እግዚአብሔር ግን እንዲህ አይነት አምላክ አይደለም። በእርሱ ዘንድ በባህሪው መለወጥ የለበትም። እግዚአብሔር ሁሌ ብርሃን ነው። እግዚአብሔር ሁሌ ብርሃን ነው፣ ከፀሐይ የሚበልጥ ብርሃን፣ እርሱ የብርሃናት አባት እያለ ከዚህ አባት መልካምነትን ከዚህ አባት በጎ ነገርን ገንዘብ እንደምናደርግ ይነግረናል። ለዚህ ነው በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው፣ ከእግዚአብሔር ዘንድ ናቸው። መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳል ይላል። ይህንን ነው እየተናገረ ያለው ቅዱስ ጳውሎስም በዕብራውያን መጽሐፉ ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው ብሎ ያስቀምጣል። ያው ነው። በእግዚአብሔር ዘንድ መለወጥ የለም። እሱ ደግ ነው። እኛ ነው የምንለወጠው። በነገራችን ላይ እኛ አንፈልግም ብለን የእግዚአብሔርን በረከት እንሄዳለን እንጂ በእግዚአብሔር ዘንድ መለወጥ የለም። ኦኬ እግዚአብሔር አይለወጥም። ይህንን ልናቅና ልንረዳ ያስፈልጋል። እሺ ግልጽ ነው። ግልጽ ነው ክርስቲያኖች። እሺ ቁጥር 18 ላይ ነው ይልኝ። እሺ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል ቅዱስ ያዕቆብ። አሁን ለፍጥረቱ በሁለት ነው የሚተረጉሙት አበው። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦን ወለደን። እውነት የተባለ ማን ነው? እውነት የተባለ ማን ነው? የእግዚአብሔር ቃል እውነት ተብሎ ተጠርቷል። ኢየሱስ ክርስቶስ እውነት ተብሎ ተጠርቷል። ኦኬ እውነት የሚለው በክርስቶስ ኢየሱስ በማመናችን ምክንያት አለ ያዕቆብ። በደንብ ስሙ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦን ወለድን። ሰው በክርስቶስ ኢየሱስ ሲያምን የእግዚአብሔር ልጅነትን ያገኛል እያለን ነው ያዕቆብ። በክርስቶስ ኢየሱስ በማመናችን የእግዚአብሔር ባሪያዎች አይደለም የሆን ነው፣ ልጆቹ አደረገን። አባ ብለን የምንጠራበትን ያንን የፍቅር አንደበት እግዚአብሔር አምላክ አደረን። በማመናችን፣ በእውነት በማመናችን። እውነት የተባለ ማን ነው? ኢየሱስ ክርስቶስ። በእውነት በማመናችን እግዚአብሔር አምላክ አንድያ የባህሪው ልጁን ልኮ በእርሱ በማመናችን ልጁ አደረገን። ኦኬ ለምንድን ነው የበኩራት የሚለውን በባለፈው አይተናል፣ ግን ደግመን እንየው። በኩር ማለት የመጀመሪያ ማለት ነው። ኦኬ ለምሳሌ ዘጸአት ምዕራፍ 34:19 ክፈችልኝ አንዴ። ዘጸአት 34:19 የመጀመሪያ ልጅ የመጀመሪያ ከስንዴም ለእግዚአብሔር ይሰጣል። ይሄ በዘመነ ብሉይ እናየዋለን። ለእግዚአብሔር ይሰጣል። የእግዚአብሔር ሆንን ሲል ያዕቆብ እኛም ለእግዚአብሔር ተሰጠን፣ ልጁ አደረገን፣ ልጁ ሆንን እያለ ነው። ዘጸአት ምዕራፍ 34 ክፈችልኝ ከቁጥር 19። በዚህ አጋጣሚ ኮፒ ሊንክ እያደረጋችሁ እንዳይዘጉ ፕሊስ፣ እንዳይዘጋብን ኮፒ ሊንክ እያደረጋችሁ። ያው ቁጥር 19 ጀምራችሁ ስትመለከቱ መጀመሪያ የሚወለድ ተባት ሁሉ የእኔ ነው፣ የላምም በኩር፣ የበግም በኩር፣ የበሬም በኩር ሁሉ የእኔ ነው ይላል እግዚአብሔር አምላክ። የመጀመሪያ የሚወለድ እንዲህ ባለ መወለድ እግዚአብሔር አምላክ ልጁ አደረገን፣ የእርሱ አደረገን ማለት ነው። በቃ የበኩር ሲል ያዕቆብ እዚህ ጋር የተናገረ ያለው ልጆቹ አደረገን። አሁን ምን ማለት ነው? ልጆቹ አደረገን። ሁላችንም በክርስቶስ ኢየሱስ በማመናችን ቤተሰብን ሆን፣ በክርስቶስ አካል ላይ ብልቶች የሆንን ቤተሰብን፣ ባይተዋርነት የለም። በነገራችን ላይ ኤፌሶን ምዕራፍ 2 ቁጥር 19 ላይ ቅዱስ ጳውሎስ ይህንን በደንብ አድርጎ ይገልጿል። ኤፌሶን ምዕራፍ 2 ቁጥር 19 ክፈችልኝ ቴና። የኤፌሶን ምዕራፍ 2 ቁጥር 19 ላይ እንዲህ ይላል፣ ቃል በቃል አንብብላችሁ። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮች እና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶች መጻተኞች አይደላችሁም ይላል።
አሕዛብንም ኤፌሶናውያን በኤዥያ ማይነር ቱርክ ማለት ነው ምዕራብ ክፍል ያለችዋን ቤተክርስቲያን ነው የሚናገረው። እነርሱም ከአይሁድ የመጡም ክርስቲያኖች የእግዚአብሔር ቤተሰቦች የእግዚአብሔር ልጆች ሆነዋል። ባይተዋርነት የለም በእግዚአብሔር ቤት ውስጥ። እንግዲህ አባታችን ነው። አዎ በስጋ ከሚወልዱን አባቶቻችን በላይ እግዚአብሔር አምላክ አባታችን ነው። ለዚህ ነው ቅዱስ ጳውሎስ ይኸው እንግዲህ ወዲህ እናንተ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች፣ ተመልከቱ፣ የእግዚአብሔር ቤተሰቦች እንጂ እንግዶች መጻተኞች አይደላችሁም እንላለን። እንዲህ ባለ ፍቅሩ እግዚአብሔር አምላክ የእርሱ አደረገን። ኦኬ ያዕቆብ ይህንን ለምንድን ነው የሚነግራቸው? አይሁዳውያን የተጻፈላቸው አይሁዳውያን ናቸው። በኩር የሚለውን ቃል እነሱ በደንብ ይረዳሉ። ስለምን እየተናገረ እንደሆነ በምን አይነት ፍቅር እንደወደዳቸው ያውቃሉ። ስለዚህ እግዚአብሔር አምላክ እንዲህ ባለ ፍቅሩ ወለደን፣ እንዲህ ባለ ፍቅሩ ወደደን፣ የእርሱ አደረገን እያለ ነው። በምን በማመናችን እውነት በተባለ በእግዚአብሔር እውነት የተባለው ኢየሱስ ክርስቶስ ነው። በክርስቶስ በማመናችን እርሱ እንዲህ ወደደን እያለ ይናገራል። እውነት ቃል የሚለው ምክንያቱም እግዚአብሔር አምላክ ኢየሱስ ክርስቶስ እኔ ሕይወትም እውነትም ነኝና ብሎ ተናግሯልና እውነት የተባለ በክርስቶስ በማመናችሁ ሕይወትን አገኛችሁ፣ ልጅነትን አገኛችሁ እያለ ነው። እሺ ቶሎ እንበል ሰዓታችን ለመጠበቅ። እዚሁ ክፍል ላይ ሌላ የበኩር የሚለውን አንዳንድ ሊቃውንት ምን ብሎ ይተረጉሙታል? በፍጥረቱ ላይ ገዢ ያደረገን እግዚአብሔር በፈጠረው ፍጥረት ላይ እኔና እናንተን ምን አደረገ? ገዢ ያደረገ። ይህን ደግሞ በዘፍጥረት መጽሐፍ እናያለን። አንድ የዘፍጥረት መጽሐፍን ትከፍቱልኛላችሁ ከቁጥር ምዕራፍ 1 ከቁጥር 26 ስነ ፍጥረትን እንመልከት። የሰውን ልጅ እግዚአብሔር ከፈጠረ በኋላ ምንድን ነው ያለው? እግዚአብሔርም አለ ይላል ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር አሶችንና የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ፣ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ ይላል። እግዚአብሔር አምላክ ዓርብ ዕለት ነው የሰው ልጅን የፈጠረው። ከዛ በፊት ፍጥረትን ፈጥሮ ከጨረሰ በኋላ ዓርብ ዕለት በደንብ ስሙ፣ በዕለተ ዓርብ በስድስተኛው ቀን ማለት ነው። በሰባተኛው ቀን አረፈ። ቅዳሜ መጀመሪያው ሰንበት ማለት ነው። የክርስቲያን ሰንበት እሑድ። በቅዳሜ አረፈ። በስድስተኛው ቀን በዓርብ የሰው ልጅን ፈጠረ እግዚአብሔር አምላክ። አሁን ተመልከቱ፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ የባህር አሶችን፣ ወፎችን፣ እንስሳትን፣ ምድርን ሁሉ፣ በምድር ላይ የሚንቀሳቀሱትን ሁሉ ይግዛ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህር አሶችንም የሰማይ ወፎችንም በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። አያቸው አለ ግዟቸው። ስለዚህ ፍጥረትን ከፈጠረ በኋላ እግዚአብሔር አምላክ ይገዟቸው ዘንድ ለሰው ልጅ ይሄንን በረከት ሰጠው። ይሄ የሚያሳየው ምንን ነው? ይሄ የሚያሳየው እግዚአብሔር አምላክ ምን ያህል እንደወደደን፣ ይህ እግዚአብሔርን ፍቅር ነው የሚያሳየው። እና የበኩር ልጁ አደረገን የሚለው አንድም የራሱ አደረገን፣ አንድም በፍጥረቱ ላይ ገዢ ያደረገን ብለው የሚተረጉሙ መተርጉማን አሉ። ያንን እንድናይ በዚሁ አጋጣሚ ስለፈለኩ ነው። እሺ ሰዓታችንን ቶሎ አሁን እንቀጥል። ዛሬ እንደምንም ብለን ሊያልፍልን ነው መሰለኝ። ምዕራፍ 1 ልንጨርስ ነው። እሺ ቁጥር 19 ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን ብሎ ያስቀምጣል። ቁጥር 20ንም ደግመን እዛው ገጸ ንባቡን እንየው። የሰው ቁጣ የእግዚአብሔርን ጽድቅ አይሰራም እና ይላል። እሺ ቁጥር 19 ላይ ሰው ልጅ ሲቸኩል ምን ያደርጋል? ይስታል በእግዚአብሔር ላይ። ለምሳሌ ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። አንዳንድ ሰዎች ሲቆጡ ወደ ኃጢአት ነው የሚሄዱት። አያውቁትም፣ የሚናገሩትን አያውቁም። የሚቸኩል ሰው የጅብ ችኩል ይላሉ ኢትዮጵያን። ምን ይነግሳል? የጅብ ችኩል የሚቸኩል ሰው ምድር ነው። ብዙ ከማውራት ስህተት ይመጣል አይደለ? ያው እያየን ነው። ወደ ጅቤ ለቲክቶክ ጉድ እያሰማን አይደል? ቀንድ ይነግሳል። እችንማ
ጥቅስ ሲሆን ነው እኮ ተቸገር ነው። ችንች ደግሞ በደንብ ታውቃላችሁ። የጅብ ችኩል ቀንድ ይነክሳል። አዎ ሰው ሲቸኩል ይስታል። ምን ማድረግ ክርስቲያን ምን ማድረግ ነው ያለበት? መጀመሪያ መማር ነው ያለበት። አሁን እያየን ነው። ብዙ ቀንድ የነከሱ ወገኖቻችን አሉ። አንዳንዱማ ቀንድ ከመንከሱ ሁሉ ጥርሱ ሁሉ የተሰበረ አለ። የምር ቤተክርስቲያን የማታውቀውን ስህተት የማታውቀውን ትምህርት ከየት አምጥተውን የሚያስተምሩ ስንት አይነት ሰዎች አሉ መሰላችሁ። ግን ለምን መማርን ገንዘብ አላደረጉምና፣ ቁጭ ብሎ መማርን እነሱ ገንዘብ አላደረጉምና ሲስቱ እናያለን። ብዙውን ሰው እነሱ ስተው ሲያስቱም ደግሞ እያየን እንመለከታለን። እና የተወደዳችሁ ወንድሞች ሆይ እያለ ያዕቆብ ይመክራቸዋል። ሰው ሁሉ ለመስማት የፈጠነ ለመስማት የቤተክርስቲያንን ትምህርት ለመስማት የአበውን ትምህርት ለመስማት የወንድሞችን ምክር ለመስማት የእግዚአብሔርን ቃል ለመስማት ምን መሆን አለበት? የፈጠነ መሆን አለበት። ከዛስ ለመናገር የዘገየ ለቁጣም የዘገየ ይሁን። አሁን አንዳንዶች ሳንሰማ ነው የምንናገረው። ስለዚህ ሰው ክርስቲያኖች መስማትን ገንዘብ ማድረግ አለባቸው፣ ወደ ቁጣም ወይ ወደ ሌላ ነገር ከቤት። አሁን በእናንተ መካከል ያሉ ሰዎች ለመስማት ለመማር አንዳንዶች የእግዚአብሔርን ቃል ለማድመጥ ካለመፍጠናቸው ምክንያት ሲስቱ እያያችሁ ነው። እግዚአብሔር ጭራሽ እግዚአብሔር ኃጢአት ያሰራል፣ እግዚአብሔር ያለ በደላችን በመከራ ውስጥ እንድናልፍ ያደርጋል እያሉ እግዚአብሔር በክፉ ሰውን ይፈትናል እያሉ እየተናገሩ ነው። ይሄንን መናገራቸው ከምንድን ነው የመጣው? ከፍጥነት ቁጭ ብሎ መማርን ገንዘብ ማድረግ ስለማይፈልጉ ይስታሉ። በነገራችን ላይ አንዴ ቴናዬ መጽሐፈ ምሳሌ ክፈችልኝ። በዚህ በጠቢቡ ሰለሞን በዚህ በመጽሐፈ ምሳሌ ምዕራፍ 29 ቁጥር 20 ላይ የሚገርም ቃል ይናገራል። ስሙ። መጽሐፈ ምሳሌ 29:20 አብረን እናንብቡ። ገጸ ንባቡን 29:20 መጽሐፈ ምሳሌ 29:20 29:22ንም አብረን እናየዋለን። ሁለቱንም ክፍል እናያለን። ኮፒ ሊንክ እንዳይረሳ አደራችሁን። አሁንም ድርግም እንዳያደርጉብን እነዚህ ክፉዎች። 24 ምዕራፎች ብቻ ነው ያሉት መጽሐፌ። እሺ እኔ ያነባዋለሁ። በቃ ቴና። እሺ መጽሐፈ ምሳሌ ምዕራፍ 29 ከቁጥር 20 ላይ ላንብብላችሁ። እንዲህ ይላል። ሁለት ክፍል እናያለን። 20 እና 22 እናያለን። ስሙ። በቃሉ የሚቸኩል ሰው ይላል። በቃሉ መጽሐፈ ምሳሌ ጠቢቡ ሰለሞን እንደጻፈው ይነገራል። የጥበብ መጽሐፍ ነው። በቃሉ የሚቸኩል ሰው ብታይ ይላል። በቃሉ ምን የሚል ሰው? የሚቸኩል ሰው ብታይ ከእርሱ ይልቅ ለሰነፍ ተስፋ አለው ይላል። ተመልከቱ ምን ያህል መቸኮል ወደ ጥፋት እንደሚወስድ ነው የምትመለከቱት። ምክንያቱም የሚቸኩል ሰው ለመማር ለማድመጥ ጊዜም አይኖረውም። ቁጭ ብሎ ለመስማት ጊዜ ነው። የሚቸኩል ሰዎች የሚናገሩትን እንኳን አያውቁም። ገና አንድ ነገር ስትናገሩ እናንተ እነሱ ያችን ቀለብ አድርገው ወስደው ያልሆነ ነገር ይናገራሉ። ለምሳሌ እናየው ወርድ ካፕ ነው ያለ ነው። በዚህ ምሳሌ ነው ወርድ ካፕ ላይ ነው ያለ ነው። ራሴ ደግሞ ምሳሌ ያልሰጥ እንዴ ራሴን ምሳሌ አድርጌ ላቅርብ። መሳቅ ግን አይቻልም። ወዲያ ዛማኑኤል ምን ተፈጠረ መሰለህ? በልጅነት ሚኒ ሚዲያ ይሰማል። እሺ ቀጥል። ተቆራረጠ ያ ነገር ጀመረ መሰለኝ። እስኪ ታፕታፕ አድርጉ። ሊዘጉት ነው ሊዘግ ያለ ይናገራል። እንመለስ። ያዕቆብ መልእክት ምዕራፍ 1 ላይ ነው ያለ ነው። ገጸ ንባቡን ክፈችልን ከቁጥር 19 ያዕቆብ ምዕራፍ 1 ቁጥር 19 ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን ይላል። እንግዲህ የመጽሐፈ ምሳሌ ምዕራፍ 29 እና 20 እና 22 ላይ ያለውን ክፍል እናንብቦና
ሰዓታችንን እንጠብቀ ቶሎ ቶሎ እንሄዳለን። በቃሉ የሚቸኩል ሰው ብታይ ብሎ ይጀምራል። በቃሉ የሚቸኩል ሰው ብታይ ከእርሱ ይልቅ ለሰነፍ ተስፋ አለው ይላል። ለምን? ያ የሚቸኩል ሰው ያ የሚፈጥን ሰው ለመማርም ለማድመጥም ጊዜ የለውም። የሰማትንም ጥቂት ነገር እንኳን አስተውሎ ለመስማት ጊዜ የለውም፣ ይቸኩላልና። ስለዚህ በቃሉ የሚቸኩል ሰው ብታይ ከእርሱ ይልቅ ለሰነፍ ተስፋ አለው። ለምን? ለመማር ፈቃደኛ ስላልሆነ ያ ሰው ወደ ጥፋት ይሄዳል። እርሱ ስቶ ሌሎችን ያስታልምና ሌሎችንም ያስታልና። ስለዚህ ምን ማድረግ አለበት? ከመቸኮል ይልቅ ሰዎች ከመቸኮል ይልቅ እንደ ክርስቲያናዊ የሆነው መልክ ምንድነው? ተረጋግቶ መስማት፣ መማር፣ ማወቅ፣ መረዳት። በእናንተ መካከል ያዕቆብ መልእክቱን ሲጽፍላቸው በእነርሱ መካከል አንዳንዶቹ በመቸኮል፣ አንዳንዶቹ በመፍጠን፣ አንዳንዶቹ የሐዋርያትን ትምህርት ባለማወቅ ሌሎች የሳቱትን ሰምተው ይሄ እውነት የእግዚአብሔር ቃል ነውን? እግዚአብሔር ቃል እንደዚህ ይናገራልን? እግዚአብሔር አምላክ እውነት ክፋትን ፈጥሯልን? እግዚአብሔር አምላክ እውነት የክፋትን ምንጭ ነውን? ሎቱ ስብሐት ጋድ ፎርቢድ ብለው የሚናገሩ ሰዎች ተነስተዋል። በመሳታቸው እነሱ ስተው ደግሞ ሌሎችን ሁሉ ምን ብሏል? አስተዋል። ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመስማት የእግዚአብሔርን ቃል ለመስማት ወንጌልን ለመስማት ትምህርት ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን ብሎ ያስቀምጣል። የሚቆጣ ሰው ወደ ጠብ ነው የሚሄደው፣ ወደ ኃጢአት ነው የሚሄደው፣ ወደ ግጭት ነው የሚሄደው። አንድም ታትርጓናችን ይህን ክፍል ይሄ የሚቆጣ ሰው ለቁጣ የዘገየ ይሁን የሚለውን እንዲህ ብሎ ያስቀምጦታል። ቁጥር እዛው አንድ ሀተታ ይሉና አንድምታው ትርጓሜያችን ላይ ነው ያለው። እንዲህ ይላል። ቁጡ የሆነ ሰው ግብሩን ሲገልጹ አበው ለምሳሌ የአንዱ ቁጣ አንዱን እግዚአብሔር የሚወደውን ስራ አያሰራውምና ይልና የወሬን ነገር ይዞ ሳለ ስለምን እንዲህ ታወራለህ ይለዋል። ለምሳሌ አሁን ቾኩሎ ዝም ብሎ የሰማውን ወሬ ሰው ይዞ መጥቶ ያወራል። ስለምን የወሬን ነገር ይዞ ሳለ ስለምን እንዲህ ታወራለህ ይለዋል። እሺ አሁን ምን ነው ባወራ ይለዋል። ከጠብ ይደርሳሉ ብሎ ያስቀምጣሉ። ምን ማለት ነው? ሲቸኩል የሰማውን የቃረመውን አንድ ሰው መጥቶ ያወራል። ያ የተናገረው ነገር ትክክል ላይሆን ይችላል፣ አግባብ ላይሆን ይችላል። ስለምን እንዲህ ታወራለህ ብሎ ቢጠይቀው ቀጥሎ ደግሞ ምንድን ነው ያለው? እዛው እዚሁ ክፍል ላይ ሁሉ ለመስማት የፈጠነ ካለ በኋላ ለመናገርም የዘገየ ለቁጣም የዘገየ ይሁን ይላል። ለቁጣም የዘገየ ይሁን። ከዛም ለምን ይህንን ታወራለህ፣ ለምን እንዲህ አግባብ ነገር ያልሆነ ነገር ታወራለህ ቢለው ይቆጣል። ቢቆጣ ደግሞ ወዴት ይሄዳል? ስሙ ይላሉ እንዲህ ታወራለህ ይለዋል። ምን ነው ባወራ ይለዋል። ከጠብ ይደርሳሉ። ስለተቆጣ ወደ ጠብ ይሄዳሉ ማለት ነው። አላስፈላጊ ነገር ይሄዳሉ። ስለዚህ ክርስቲያን ሁል ጊዜ ኬትም የሰማውን ኬትም የቃረመውን ይዞ መምጣት የለበትም። ለመናገር መቸኮል የለበትም። ተረጋግቶ ይሄ የቤተክርስቲያን ትምህርት ነው ወይ? ይሄ የአቦ ትምህርት ነው ወይ? መጽሐፍትን ማገላበጥ ያስፈልጋል። አንዳንዱ ትንሽ ነገር የሰማውን ይዞ ሄዶ ሀገር የሚያጋድል ብዙ ሰው አለ። ብዙዎችን ከእምነት የሚያስወጣ ብዙ ሰው አለ። ስለዚህ የቤተክርስቲያን ትምህርት ነው ወይ ብሎ ረጋ ብሎ መማር፣ ማወቅ፣ መረዳት ያስፈልጋል። ለዚህ እኮ ነው አንድ መጽሐፍ ካነበበ ሰው ጠብቀኝ የሚባለው። በነገራችን ላይ አንድ መጽሐፍ ያነበበ ሰው ቀላል እንዳይመስላችሁ። ያንን ሰው ማሳመን አትችሉ። ያ ሰው የሚጠቅሳትም የይዟት የሚመላለሰው አንድ መጽሐፍ ነው። ስለዚህ አይምሮው ክፍት አይደለም ለመማር፣ ለማወቅ፣ ለመረዳት የተሻለ ሌላ እውቀት እንዳለ እንኳን ገንዘብ ለማድረግ ፈቃደኛ አይደለም። ስለዚህ እሱ ስቶ ሌላውን ሰው ያስታል። ለዚህ ነው የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን። እዚሁ ክፍል ላይ ቅዱስ ኤፍሬም ሶርያዊ ቅዱስ ይስሐቅ ሶርያዊ እንዲህ ይላሉ። ወንድሜ ሆይ አንተ ምላስህን ከጠበቅ ይላሉ። ወንድሜ ሆይ አንተ ምላስህን ከጠበቅ እግዚአብሔር ያንተን ልብ መጸጸትን ስጦታ አድርጎ ስለሚሰጥ ነፍስህን ትመለከታለህ። በዚህም ጊዜ መንፈሳዊ ደስታ ውስጥ ትገባለህ። ነገር ግን ምላስህ አንተን ካሸነፈ አሁን የምነግርህ ነገር እመነኝ፣ አንተ ፈጽሞ
ጨለማ ልታመልጥ አትችልም። አንተ ንጹህ ልብ ካለ ቢያንስ ንጹህ አንደበት ይኑርህ ይላል። አንደበቱን የሚጠብቅ ይሄ ችኩል ያልሆነ ሰው የሚረጋጋ ሰው ከብዙ ጥፋት ይድናል፣ ከብዙ ጥፋት ከማጥፋት ይቆጠባል እያለ ነው ቅዱስ ይስሐቅ ሠራዊ። እና ለቁጣ አንቸኩል፣ ለመናገር አንቸኩል፣ ለመስማት ግን የፈጠንን እንሆን። አንፎርቹኔትሊ ግን በዚህ ዘመን ያለን አብዛኞቻችን ቁጭ ብለን ለመማር ለማወቅ እግዚአብሔር ቃል ለመረዳት ሳይሆን ለመናገር። አሁን አድማጭ ነው የጠፋው፣ ግን በጣም ብዙ ተናጋሪ ያለ የሚያደምጥ የለም። እና እግዚአብሔር አምላክ ልቦናችንን ይመልስልን። ቁጥር 20 ላይ እንሂድ ቶሎ ቶሎ ብለን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ቁጣ መቆጣት በባለፈው ተምረናል። መቆጣት ለእግዚአብሔር የተገባ አይደለም። ሐሜት ለእግዚአብሔር የተገባ አይደለም። በእግዚአብሔር የተወደደ አይደለም። እግዚአብሔር የሚወደው ስራ አይደለም። በእግዚአብሔር የተወደደ ፍሬ መንፈሳዊ ፍሬ አይደለም እያለ ነው። ለምሳሌ መቸኮል መንፈሳዊ ፍሬ አይደለም። መቆጣት መንፈሳዊ ፍሬ አይደለም። መሳደብ መንፈሳዊ ፍሬ አይደለም። መጋጨት፣ ሐሜት፣ እነዚህ መንፈሳዊ ፍሬዎች አይደሉም። ስለዚህ እግዚአብሔር የሚወደው ስራ አይደለም እያለ ነው። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና የሚለው ለምሳሌ የእግዚአብሔር የሆነና የሥጋ የሆነን ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 19 ላይ ለይቶልናል። አንዴ ገላትያ ምዕራፍ 5 ቁጥር 19ን ክፈችልኝ ቴናዬ። ለይተን ልናየው ያስፈልጋል። የእግዚአብሔር የሆነ ለእግዚአብሔር የሚገባ ስራና ለእግዚአብሔር የማይገባ ስራ ለይተን ማየት አለብን። እዚህ ቅዱስ ያዕቆብ ምን አለን? ለእግዚአብሔር የሚገባ የጽድቅ ስራ አይደለም፣ በእግዚአብሔር የተወደደ ስራ አይደለም እያለ ነው። እስቲ እንመልከት። የእግዚአብሔር መንፈሳዊ ፍሬ የሚባሉት ምንድን ናቸው? እነዚህ ነጥቦች እናያለን። እዚህ አስቀድሞ የሰው ቁጣ ጽድቅ አይሰራምና ብሏል። ቁጣ፣ መቆጣት፣ ይሄ የእግዚአብሔር ፍሬ የመንፈስ ቅዱስ ፍሬ አይደለም። እስቲ እንመልከተው። ቅዱስ ጳውሎስ አልነገረንም? ከቁጥር 19 ጀምሮ ተመልከቱ። የሥጋም ስራ ይታወቃል፣ የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ ምንዝርጌት፣ ዘፈን፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንን የመሰለ ነው። ቴና መጽሐፍ ለውጭ እኔ ራሴ ያነባለሁ። በቃ ቴ እዚህ ጋር እኔ ላውጣ አንዴ ቁጥሩ ግራ ነው የሚያጋባው። አዛንች ጋር ገላትያ ምዕራፍ 5 ቁጥር 19 ላይ የሥጋም ስራ የተገለጠ ነው ይላል። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት። ቁጣ ብሎ ያነሳል። ተመልከቱ። ቁጥር 20 ላይ ነው ያለው። የእህታችን ቴና ቁጥሩን አዛብቶታል። ቁጥር 20 ላይ ነው የምታገኙት። ቁጣ የሥጋ ስራ ነው፣ የመንፈስ ቅዱስ ስራ አይደለም። የሥጋ ስራ ነው። የሥጋ ስራ የኃጢአት ነው ማለት ነው። መቆጣት፣ ሐሜት፣ እርኩሰት፣ ዝሙት እነዚህ የእግዚአብሔር የሚወደው ስራ አይደለም። ለዛ ነው ያዕቆብ በደንብ አድርጋችሁ ስሙ። ለዛ ነው ያዕቆብ በያዕቆብ መልእክቱ ላይ ምን አለን? መቆጣት የእግዚአብሔርን ቁጥር 20 ላይ ያሉት የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና የሚለው አያችሁ። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና በእግዚአብሔር የተወደደ ስራ አይደለም። ምን ማለት ነው? በቀላል አማርኛ ለእግዚአብሔር የተገባ አይደለም እያለን ነው። መቆጣት ለእግዚአብሔር የተገባ አይደለም። ለእግዚአብሔር የተገባ መስዋዕት አይደለም። የሰማችሁ ነው። ለእግዚአብሔር የተገባ መስዋዕት አይደለም ቁጣ። ስለዚህ ምን አለን? እንደዚህ መቆጣትን ገንዘብ አታድርጉ። ያዕቆብ ላይ ተመለሽልኝ። አሁን ቁጥር 20 ላይ ነው ይልኝ። አንዴ መጽሐፉን ግን ማስተካከል አለብሽ። እሺ ቴና ፕሊስ። እናንተም አትሊስት በእናንተ በኩል ያለው ነገር አስተካክላችሁ ቀደም ብላችሁ መንገድ ማስተካከል። እንደዚህ የሚረብሽ ከሆነ ሰዓት ነው የሚወስደው። እሺ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ይላል። ይህንን ክፍል አንዴ መጨረሻ አንዴ ልግለጽላችሁና ከዛ እንቀጥላለን ወደ ቁጥር 21። እንግዲህ ይህንን ሀሳብ ለመረዳት ሁለተኛ ዮሐንስ መልእክትን ሶስተኛ ዮሐንስ መልእክትን አንዴ ሶስተኛ ዮሐንስ መልእክት ቴና አታጥፊው አንቺ እዛው ላይ እኔ እዚህ ያነባሉ። ሶስተኛ ዮሐንስ መልእክት
ሶስተኛ ዮሐንስ መልእክት ክፈቱልኝ ከቁጥር ምዕራፍ አንድ ቁጥር 5 ላይ እንዲህ ይላል። ወዳጅ ሆይ እንግዲህ ሶስተኛ ዮሐንስ መልእክት የተጻፈው ጋዮስ ተብሎ ለሚጠራ ሰው ነው። ጋዮስ የቅዱስ ዮሐንስ ወዳጅ ጓደኛው ይሉታል። ምን መልካም በማድረጉ ምክንያት ቅዱስ ዮሐንስ ሶስተኛ ዮሐንስ መልእክትን እየጻፈ ያበረታዋል። አሁን መልእክቱ ላይ ምዕራፍ 1 ቁጥር 5 ላይ ወዳጅ ሆይ ብሎ ይጀምራል። ለጋዮስ ነው፣ ቅዱስ ዮሐንስ ነው የሚነግረው። ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ስራ ትሰራለህ፣ እነርሱም በማህበር ፊት ስለ ፍቅርህ መስክረዋል ካለ በኋላ ቁጥር 6 ላይ ስትመጡ እባካችሁ ታች ኮመንት ላይ ጻፉልኝ። ቁጥር 6 ላይ ስትመጡ ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ። ምን እያለ ነው? እንግዶችን መቀበል ለእግዚአብሔር የሚገባ አገልግሎት ነው እያለው ነው። የተራቡ ሰዎችን ማጠጣት ለእግዚአብሔር የሚገባ አገልግሎት ነው እያለው ነው። የተራቡ ሰዎችን ማብላት ለእግዚአብሔር የሚገባ አገልግሎት ነው እያለው ነው። ለዚህ ነው የሰው ቁጣ የእግዚአብሔርን ጽድቅ አይሰራም ሲል መቆጣት ለእግዚአብሔር የተገባ አገልግሎት አይደለም። የሰው ክርስቲያኖች መቆጣትን ሳይሆን ገንዘብ ልናደርግ የሚገባው ምሕረትን፣ ፍቅርን፣ በጎነትን፣ ቸርነትን ነው። ይሄ ለእግዚአብሔር ይገባዋል እያለ ነው። አሁን እኛ የምናቀርበው መስዋዕት ለምሳሌ ሰዎችን ስንሳደብ ይሄ ለእግዚአብሔር ይገባል? ለእግዚአብሔር የተገባ አገልግሎት ነው አይደለም? አይደለም? ሂሩት እግዚአብሔር ይባርክሽ። እሺ፣ ሰዎችን ግን ስንባርክ ይሄ ለእግዚአብሔር ይገባል አይገባም? መልሱልኝ። ይገባል አይገባም? ለእግዚአብሔር መባረክ ነው የሚገባው ወይስ መሳደብ? ለእግዚአብሔር የተገባው አገልግሎት መባረክ ነው መሳደብ? መባረክ አይደለም? ሰዎችን ስንባርክ ከአንደበታችን መልካም ነገር ሲወጣ ስንመርቅ ይሄ ለእግዚአብሔር የተገባ እውነት የእግዚአብሔር ልጅ የሆነ የሚያደርገው መልክ ነው፣ የሚያሳየው መልክ ነው። በዛው መጠን ግን ስንሳደብ፣ ሰውን በክፉ ስንመለከት፣ ሰውን ስናማ፣ ከአንደበታችን ክፉ ነገር ስናወጣ ይሄ ለእግዚአብሔር የሚገባው አይደለም፣ አይገባውም። ይሄ በደም ዋጋ እኮ ነው የገዛን ክርስቲያኖች፣ የራሱ እኮ ነው ያደረገን አይደለም? ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እንደነገረ በዋጋ ተገዝታችኋል፣ ስለዚህ በስጋችሁ እግዚአብሔርን አክብሩ አይደል ያለው? በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እና 20 ላይ ለተገዛንለት ነገር መኖር መቻል አለብን። ምን ማለት ነው? ለተገዛንለት ነገር ስንኖር በምንኖረው በዚህ ህይወታችን ለእርሱ የተገባውን እያደረግን መኖር አለብን። ለእግዚአብሔር የተገባውን እያደረግን መኖር አለብን። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ እንዲህ ይላል። ቁጥር 2 ላይ ሮሜ ምዕራፍ 12 ቁጥር 2 ላይ እንዲህ ይላል፣ የእግዚአብሔር ፈቃድ። አሁን ቅዱስ ጳውሎስ በኢጣሊያ ሮም ላሉ ክርስቲያኖች ነው የሚነግራቸው። የእግዚአብሔር ፈቃድ፣ በደንብ ስሙ። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ ይላል። እዛው ቁጥር 1 ላይ ደግሞ ስታነቡ ከፍ ብላችሁ እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔር ደስ የሚያሰኝ እና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎት ነው ይላል። ለአእምሮ የሚመች አገልግሎት ይሄ ነው። እግዚአብሔር የሚወደውን ነገር ፈትነን መርምረን ማድረግ። ለምሳሌ አንድ ጥያቄ ልጠይቃችሁ። እኔና እናንተ በዕለት ዕለት የህይወት ኖሯችን ላይ እያንዳንዷን የምናደርገውን ነገር ይሄ ለእግዚአብሔር የተገባ ነው ወይስ አይደለም ብለን ነው የምናደርገው? እናስባለን፣ እንጨነቃለን። ለእግዚአብሔር ይሄ እኮ ለእግዚአብሔር የሚቀርብ መስዋዕት ነው። በነገራችን ላይ ሰዎች ሲሰርቡን መልሶ አለመስደብ፣ ሰዎች ሲሰርቡን ስድብን በመርቀን እኛ ነው እግዚአብሔር በመመረቅ ምንመልስ ከሆነ ሰዎች ሊሰድቡን እኛ ስንመርቃቸው ወይም ደግሞ እግዚአብሔር አምላክ የንስሐ ልብ እንዲሰጣቸው ስንጸልይላቸው ያ ድርጊቱ መስዋዕት፣ የአዲስ ኪዳን መስዋዕት ነው። በእግዚአብሔር የተወደደ መስዋዕት ነው። ለእግዚአብሔር የተገባ መስዋዕት እያቀረባችሁ ነው። ስንቶቻችን እንዲህ እናስባለን? አሁን ጓደኞቻችን ነይ እስቲ ከሌ እኔ ኃጢአት እናድርግ ሲል ኖ እኔ የእግዚአብሔር ሙሽራ ነኝ፣ እኔ ለእግዚአብሔር የተገዛው ነኝ ስንል ያ ልርሊ ያ አንደበታችን የምንናገረው ነገር ለእግዚአብሔር መስዋዕት እያቀረብን ነው። ይሄ ነው ደግሞ በእግዚአብሔር የተወደደው መስዋዕት። ኦኬ፣ በእግዚአብሔር የተወደደው መስዋዕት፣ ለእግዚአብሔር የሚገባው መስዋዕት ይሄ ነው። ለዛ ነው ያዕቆብ መቆጣት የእግዚአብሔርን ጽድቅ
በእግዚአብሔር ዘንድ የተወደደ እንዳልሆነ የሚገልጽልን። እሺ፣ ስለዚህ የተወደዳችሁ ወንድሞች ሆይ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ብሎ ይነግረናል፣ ይመክረናል። ቁጥር 21 ላይ ነው ያለው ታውንሽ። ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። የእግዚአብሔር ቃል በውስጣችሁ የተተከለው ቃል የሚለው የእግዚአብሔር ቃል ነው ሊያድነን የሚችለው። በእግዚአብሔር ቃል እውነት መመላለስ ነው ሊያድነን የሚችለው። ስለዚህ እርኩሰት ሁሉ የክፋትንም ትርፍ አስወግዳችሁ፣ እርኩሰት የተባለ ኃጢአት፣ በደል፣ እነዚህን ነገሮች ሁሉ አስወግዱ እያለ ነው ያዕቆብ። ምክንያቱም እነዚህ መጨረሻቸው ሞት ነው። የኃጢአት መጨረሻው ሞት ነው። የክፋት መጨረሻው ሞት ነው። ስለዚህ እነዚህን ሁሉ ትታችሁ አለ ነፍሳችሁን ማዳን የሚችለው በውስጣችሁ የተተከለው ቃል በየዋህነት ተቀበሉ። ቃል የተባለ የእግዚአብሔር ቃል የተባለ ኢየሱስ ክርስቶስ እሱ ነው ሊያድነን የሚችለው። የእግዚአብሔር ቃል ነው ሊያድነን የሚችለው። ስለዚህ እርሱን ተቀበሉ። ምን ማለት ነው? እርሱን ተቀበሉ ሲባል ምን ማለት ነው? በቃሉ ተመላለሱ ማለት ነው። ወንጌልን ሰው ሲቀበል በወንጌል ቃል ይመላለሳል። ወንጌል ሰምቶ ግን በእግዚአብሔር ቃል የማይመላለስ እግዚአብሔርን ቃል አልተቀበለም። እውነተኛ አማኞች መሆናችን የሚታወቀው ቃሉን ሰማን፣ አሁን ዛሬ የተማርን ነው። እንተገብረዋለን ወይ እንፈጽመዋለን ወይ? ያ ነው ጥያቄ ምልክት። ኦኬ፣ ክርስቶስ ኢየሱስ እኔ አንተ አምላኬ ነህ፣ መድኃኒቴ ነህ፣ ቤዛዬ ነህ ብለን ኦኬ ብለናል። ከዛስ እርሱ በሚወደው መንገድ ማንመላለስ ከሆነ ግን አልተቀበልነውም፣ በእውነት አልተቀበልነውም። እዚህ ህይወትን ገንዘብ አናደርግም። ስለዚህ ነፍሳችሁ ማዳን የሚችለውን በውስጣችሁም የተተከለውን ቃል የእግዚአብሔር ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ አለ። አያችሁ አይደለ? ቃሉን የምታደርጉ የእግዚአብሔርን ቃል የምትፈጽሙ ሁኑ እንጂ እየሰማችሁ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውም የእግዚአብሔርን ቃል የሚሰማ ኢየሱስ ክርስቶስን የሚሰማ የማያደርገው ቢኖር የተፈጥሮ ፊቱን በመስታወት የሚያይ ሰውን ይመስላል፣ ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል ይላል። እስከ ቁጥር 24 ድረስ ያለውን ያነበብኩላችሁ። ምን ማለት ነው? ቃል የተባለ መጽሐፍ ቅዱስ፣ ቃል የተባለ የእግዚአብሔር ቃል የተባለ የኢየሱስ ክርስቶስን ትምህርት የሚሰማ ሰው ሰምቶ ግን ቃሉን የማይተገብር እርሱ ህይወትን አያገኝም። በእውነት በቃል ህይወት አለ። እስቲ ቴናዬ አንደኛ ዮሐንስ መልእክት ምዕራፍ 1 ክፈችልኝ። አንደኛ ዮሐንስ መልእክት ምዕራፍ 1 ስለ ህይወት ቃል ይላል ቅዱስ ዮሐንስ። ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራለን አለ። ሐዋርያት የህይወት ቃል የተባለ የእግዚአብሔርን ቃል ኢየሱስ ክርስቶስን አይተውታል፣ ዳሰውታል፣ ሰምተውታል። የህይወት ቃልም የሚሉት ህይወትን ይሰጣል፣ ዘላለማዊ ህይወትን ይሰጣል፣ እረፍትን የሚሰጥ እርሱ ነውና። ስለዚህ ስለ ህይወት ቃል ከመጀመሪያው የነበረውን የሰማነውን አለ ጆሮቻችን የሰማነውን በዓይኖቻችን ያየነውን እነዚህ ዓይኖች ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራላችኋለን። ክርስቶስን እናወራላችኋለን፣ የእግዚአብሔር ቃል እናወራላችኋለን። ምክንያቱም እነሱ አይተውታል፣ ዳሰውታል፣ ሰምተውታልና ሐዋርያት። እርሱ የህይወት ቃል ነው፣ ህይወት የሚሰጠው እርሱ ነው። ኢየሱስ ክርስቶስ ህይወት የሚሰጥ እርሱ ነው። እርሱን መስማት፣ እርሱ የተናገረውን ቃል መፈጸም ህይወትን ይሰጣል። ስለዚህ ያዕቆብ ምን እያለን ነው? አስቀድሞ ቃሉን የምትሰሙ ብቻ ሳይሆን የምታደርጉ ሁኑ። ሰው ሰምቶ ይሄዳል። ይሄ ሰምቶ የሚሄድ ሰው ፍሬን ገንዘብ አያደርግም፣ መንፈሳዊ ፍሬን ገንዘብ አያደርግም። ሰምቶ የሚሄድ ብቻ ሰው የሚተገብረው ነው ህይወትን የሚያገኘው። ለዚህ ነው ቃሉን የሚሰማ አለ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይ ሰውን ይመስላል ይላል። ምን ማለት ነው? ቅዱስ ያዕቆብ ምን እያለን ነው? ለምሳሌ ወንዶችም እህቶችም መስታወት ላይ ትቆማላችሁ አይደለም? ከዛ ይሄ ገጽ ስጋችን ላይ ያለ መስተካከል ያለበትን ነገር ሰዎች ያስተካክላሉ አይደል? ለምሳሌ ያዕቆብ እንደነገረን ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያየን ሰው ይመስላል አለ። ሰው በመስታወት ፊት ቆሞ ማስተካከል ያለበትን ነገር ሳያስተካክል ቢሄድ የተገባ ነው አይደለም?
እንዲያውም በመስታወት የሚመስለው የእግዚአብሔርን ቃል ነው። ሰው በእግዚአብሔር ቃል ራሱን ተመልክቶ ማስተካከል ያለበትን ነገር ሳያስተካክል ቢሄድ ምን ይጠቅመዋል? በመስታወት መቆሙ ይጠቅመዋል? እህቶች እስቲ መልሱልኝ። ዘንድሮ እንዲያው አሁን ወንዶችም መስታወት ላይ 24 ሰዓት ነው፣ አንዳንዱማ 10 ሰዓት 5 ሰዓት ጉድ ነው እያየን ያለ ነው። ማያሳየን ይሄ ዘመን የማያሳየን ጉድ የለም። 2 ሰዓት 3 ሰዓት ራሱን እያየ የሚቆይ ሰው እኮ አለ። እንዲህ ይገርመኛል አንዳንዴ። በመስታወት ራሳችሁን አይታችሁ እሺ ማስተካከል ያለባችሁን ነገር ሳታስተካክሉ ብትሄዱ ምን ይጠቅማል? ይጠቅማችኋል? በመስታወት መቆማችሁ ይጠቅማል? አልተጠቀማችሁበትም። እንዲሁም በእግዚአብሔር ቃል እውነት ላይ ቆማችሁ፣ በመጽሐፍ ቅዱስ እውነት ላይ ቆማችሁ ራሳችሁን መርምራችሁ መስተካከል ያለበትን ነገር ሳታስተካክሉ ብትሄዱ ምን ይጠቅማችኋል እያለ ነው ያዕቆብ። ምን ይጠቅመናል? ለዛ ነው ራሱን አይቶ ይሄዳል፣ ወዲያውም እንደምን እንደሆነ ይረሳል። ኦኬ፣ መስተካከል ያለበትን ነገር ይረሳል። ነገር ግን እዛው ቁጥር 25 ላይ ነገር ግን ነፃ የሚያወጣውን ፍጹም ሕግ ተመልክቶ የሚጸናበት ወንጌልን በወንጌል የሚጸና ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነ፣ ሰምቶ የሚረሳ ሳይሆን የሰማውን ቃል የሚሰራ በስራው የተባረከ ይሆናል። አያችሁ አይደለ? በስራው ነው እግዚአብሔርን መውደዱን የሚገልጸው። በመስታወት ላይ ስለቆመ አይደለም፣ ቃሉን ስለሰማ ብቻ አይደለም። ምን ማድረግ ግን መቻል አለበት? የሰማውን ቃል በህይወት መኖር መቻል አለበት። ያ ሰው በስራው የተባረከ ይሆናል፣ እግዚአብሔርን መውደዱን ገልጧልና። ስለዚህ ያዕቆብ ለምንድን ነው ይህንን የሚላቸው? እነርሱም በመከራ ውስጥ ነው ያሉት፣ በፈተና ውስጥ ነው ያሉት። በስራችሁ የተባረካችሁ ትሆናላችሁ። ሰው በእምነቱ መከራ ጸንቶበት እንደ ያዕቆብ መጀመሪያው አግሪፓ ፈርስት የሚሉት መጀመሪያው አግሪፓ ሄሮድስን በሰይፍ እንዲገደል ያዕቆብን በሰይፍ እንዲገደል አድርጎታል። ሐዋርያት ሥራ ምዕራፍ 12 ላይ ያዕቆብ ግን በእምነት ጸና። እናንተም አባታችሁ ያዕቆብን እስከመሰላችሁ ድረስ፣ በእምነት እስከ ጸናችሁ ድረስ፣ እግዚአብሔርን እስካልካዳችሁ ድረስ የተባረከ ትሆናላችሁ እያላቸው ነው። እያጸናቸው ነው ያዕቆብ፣ እያበረታቸው ነው ቅዱስ ያዕቆብ። እምነታቸውን እንዳይጥሉ፣ መከራው ጸናብን፣ ፈተናው በዛብን ብለው እምነታቸውን እንዳይጥሉ በስራው የተባረከ ይሆናል። የእግዚአብሔርን ቃል ሰምታችኋል። እግዚአብሔር ለሚወዱት እሱ ለሚወዳቸው ያዘጋጀው የዘላለም ሕይወት እንዳለ አድምጣችኋል፣ ተምራችኋል። በእምነት የጸና እሱ የተባረከ ይሆናል እያለ በስራው የተባረከ ይሆናል። ለዚህ ነው ቤተክርስቲያናችን እምነትን ከስራ ጋር አስተባብረን እንያዝ። ሰው ልጅ ለመዳን አምኖ ያመነውን በስራ መግለጥ አለበት። ኦኬ፣ ይህን የሚያደርግ ሰው በትንሣኤ ልቦና የሚመላለሱ በትንሣኤ ዘጉባኤ እድል ፈንታ አለው። ቅድም ይህንን ደግሞ በስፋት አይተናል። በተለይ ቅዱስ ዮሐንስ በሁለተኛ ዮሐንስ መልእክት ላይ ለሮምና የነገራትን ቃል ልናስብ ያስፈልጋል። ሁለተኛ ዮሐንስ መልእክት ቁጥር 5 ላይ ተመልከቱ። አሁንም እመቤቴ ሆይ አንዴ ሁለተኛ ዮሐንስን ክፈችልኝ። እሺ ቁጥር 7 እና 8 እናንብብ ሰዓት ለመጠበቅ። ብዙ ሐሰቶች ወደ ዓለም ገብተዋልና እነርሱ ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው አለ። ክርስቶስ ኢየሱስ በስጋ እንደመጣ የማያምኑ ናቸው። ይህ ሐሳቹና የክርስቶስ ተቃዋሚ ነው። ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ አለ። ለምንድን ነው እንዲህ የሚላት ሮምናን ቅዱስ ዮሐንስ? ኦኬ፣ ቤተክርስቲያናችን መተርጉማን ሮምና ቤት ቅዱስ ዮሐንስና ፕሮክሮስ ከሰባቱ ዲያቆናት መካከል ሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ከተዘረዘሩት ዲያቆናት መካከል አንዱ የሆነው ፕሮክሮስ ወደ ሮምና ቤት ገብተው ነበረ። ገብተው አስተምረው ወደ እግዚአብሔር መንግስት ጨምረዋታል። ኦኬ፣ አሁን በክርስቶስ ክርስቲያናት አማኝ ናት። ከዛ እነሱ ከወጡ በኋላ የስህተት ትምህርት ኖስቲሳውያን የሚናገሩትን ቃል ሰምታ ልጆቿም ኦኬ የስህተት ትምህርት ሰምተው ከእውነተኛው የእግዚአብሔር ቃል ከእውነተኛው ወንጌል ቢለዩ እንዳይለዩ ነው መልእክቱን የሚጽፈላት እንደዚህ ያስተነገቃል። ቢለዩ ግን ስሙ ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። አምናችሁ መልካም ፍሬ እያፈራችሁ ነው። ኦኬ
ይሄንን እንዳታጡ የሚሰጣችሁ ደሞዝ የሚለው መንግስተ ሰማያትን ነው። ከእግዚአብሔር የሚቀበሉት አክሊል አለ፣ የድል አክሊል፣ ቅድም እንዳየ ነው ክብር አለ መንግስተ ሰማያት። ያንን እንዳታጡ የስህተት ትምህርት ሰምታችሁ ከጀመራችሁት መልካም መንገድ ፈቀቅ እንዳትሉ ተጠንቀቁ እያለ ሙሉ መልእክት፣ በነገራችን ላይ ሙሉ መልእክት ተጽፏል በዚህ ጉዳይ ላይ ማለት ነው፣ እምነትና ስራን አስተባብሮ ስለመያዝ። ስለዚህ ክርስቲያኖች አመንን፣ መልካም ነው እኮ ማመናችን። ያመንነውን ግን በፍቅር ምንሰራው ስራ አለ፣ በፍቅር መግለጽ መቻል አለብን። ምንሰራው ስራ አለ። ለዚህ ነው እምነትና ስራን ለያይተን ማየት የለብንም። ኦኬ። መጽሐፍ ቅዱስ ላይ ቅዱስ ጳውሎስ በተለይ በሮሜ መልእክቱ ላይ የትም ቦታ እምነት ብቻ አይልም። በእምነት ድናቸዋል ሲል እምነት ብሎ የሚጠራው ውስጥ ስራ ያለ ይሄ መልካም ፍሬ ያለውን እምነት ነው። ግን ነጣጥለን እኛ አናይም። እምነት ስንል በእምነት ሰዎች ይድናሉ ስንል እምነት የሚለው ውስጥ ምን አለ? መልካም ስራ አለ። ለይተን ልናይ አይገባም። ለዚህ ነው ቅዱስ ያዕቆብ እንዲያው በሁለተኛው የያዕቆብ መልእክቱ ላይ አሁን ቀጣይ ምዕራፍ የምናየው አይደለም። ያዕቆብ መልእክት ምዕራፍ 2 ላይ ስትመጡ ቁጥር 17 ላይ እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ስራ የሌለው እምነት፣ በፍቅር የሚሰራ ስራ የሌለው እምነት ቢኖር በራሱ የሞተ ነው ብሎ እንዲያውም አስቀምጦልናል። ብዙ ጊዜ ይሄንን ተሰማላችሁ። ምዕራፍ 2 ላይ በሰፊው የምንማር ይሆናል። እሺ፣ ሰዓታችን እየጠበቅን ቶሎ ቶሎ እንሂድ። የመጨረሻዎቹን ጥቂት ቁጥሮች እንመልከትና እንቀጥላለን። ስለዚህ ቁጥር 26 እና 27 ላይ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ይሄ መቼም ምንም ግልጽ ነው። አንደበቱን ሳይገታ መልካም የሆነውን ነገር ሳይናገር እየተሳደበ እግዚአብሔርን አመልካለሁ የሚል ሰው አምልኮቱ ከንቱ ነው። እግዚአብሔርን አያውቀውም። አንድም ይላሉ ለእግዚአብሔር የተገባውን ትምህርት የማይናገር የስህተት ትምህርት የሚናገር። አሁን በአንድ ምዕራፍ ባክግራውንድ ኮሜንታሪውን ይዘን እንሄዳለን። በአንዱ አሁን በዚቹ ምዕራፍ እንዳያችሁት ኦኬ፣ እግዚአብሔር ክፋትን ፈጥሯል፣ እግዚአብሔር ኃጢአትን እንድናደርግ ያደርጋል፣ እግዚአብሔር በክፉ ይፈትናል የሚሉ ሰዎች፣ እነዚህ ሰዎች በአንደበታቸው ስተዋል። አምልኮ የላቸውም። ይሄ ለስድብ ብቻ የምንጠቀመው ክፍል አይደለም። በእርግጥ ለስድብ የምንጠቀመዋለን፣ ዲቮሽናል ኮሜንታሪ የምናደርገዋለን፣ ችግር የለውም። ግን ቃል በቃል በደንብ ተረዱ። የስህተት ትምህርት የሚናገር ሐዋርያት የማያውቁት ነቢያት ያልተመለከቱትን ትምህርት የሚናገር ራሱ ምንድን ነው? አምልኮቱ ከንቱ ነው። ኦኬ፣ ሐሜተኛ ሰው፣ ተሳዳቢ ሰው፣ እነዚህ ሁሉ ለእግዚአብሔር የተገቡ ስላልሆኑ አምልኮቱ በዚህ የሚመላለሱ አምልኮቱ ከንቱ ነው። 1-2 የመጽሐፍ ቅዱስ ክፍል እኔና እንጨርሳለን። ኤፌሶን ምዕራፍ 4 ቁጥር 29ን ላንብብላችሁ። ቅዱስ ጳውሎስ በቱርክ ምዕራባዊ ክፍል ለሚገኙ ክርስቲያኖች የጻፈው መልእክት ነው። ኤፌሶን ምዕራፍ 4 ቁጥር 29 እንዲህ ይላል፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ይላል። ክርስቲያኖች በነገራችን ላይ ስንናገር ራሱ አሁን ስንናገር እንኳን ከመናገራችን በፊት የምንናገረው ነገር ሰውን ያክማል አያክምም? ኦኬ፣ ለሰው መልካም ነው አይደለም፣ ሰውን ያጽናናል አያጽናናም የሚለውን እየመረመርን መናገር መቻል አለብን። አንደበታችን መስዋዕት ነው። በነገራችን ላይ የከንፈር መስዋዕት ነው የምናቀርበው ለእግዚአብሔር። ሰው በአንደበቱ ሲሳደብ፣ አሁን የሚሳደቡ ሰዎች አሉ አይደል? ምን ቲክቶክ ተሳዳቢውን ፍየሉን ገልጦ አሳይቶናል አይደል? ቤት ከፍተው ቁጭ ብለው የሚሳደቡ ሰዎች አሉ። እያንዳንዷ ሴኮንድ፣ እያንዳንዷ ማይክሮ ሴኮንድ፣ እያንዳንዷ ደቂቃ መስዋዕት እያቀረቡ ነው እነዚያ ሰዎች። ለማን መሰላችሁ መስዋዕት የሚያቀርቡት? ለማን መሰላችሁ? ለዲያብሎስ ነው መስዋዕት የሚያቀርቡት። ከኔ ጋር ናችሁ? እያንዳንዷን ሴኮንድ እነዚህ ሰዎች አምልኮታቸው ከንቱ ነው። እግዚአብሔርን አያውቁትም። ይክን ኮትሜ ወንድስ እግዚአብሔርም አያውቃቸውም።
እሺ መጽሐፍ ቅዱሳዊ እናድርጓለን። ማቴዎስ ምዕራፍ 7 ክፈችልኝ። ያው እኔ ከፍትና አነብብላችኋለሁ ሰዓት ለመጠበቅ። ማቴዎስ ወንጌል ምዕራፍ 7 ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያለው? ቁጥር 23 ላይ በትንሣኤ ዘጉባኤ ከቁጥር 22 ጀምሬ ላምብላችሁ። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራት አላደረግንምን? ይሉኛል። ምናልባት እነዛ ሰዎች ከኛ መካከልም ሊኖሩ ይችላሉ። አላቅም፣ እግዚአብሔር ያውቃል። መጨረሻችን ያሳምርልን። ይሉኛል። ኦኬ እሺ፣ ምን ብሎ ነው የሚመልስላቸው? እንግዲህ እነዚህ ሰዎች ተመልከቱ፣ ጌታ ሆይ የሚሉ ናቸው። የሚዘምሩ ዘማሪያን፣ ዲያቆናት፣ ሰባኪያን፣ ካህናትም ሊሆኑ ይችላሉ። በየው እንደዚህ በየቦታው የፈሉ ሐሰተኛ ነቢያትም፣ የሰው ጫማ ቁጥር የሚጠሩ፣ የካልሲ ከለር ቁጥር ምናምን የሚቀጡ፣ እነዚህ ቀለም የሚጠሩ፣ እነዚህ ሁሉ ናቸው። እንግዲህ ተመልከቱ፣ ምዕመን ብቻ አገልጋይ ሁሉ ተመልከቱ። ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራት አላደረግንምን? ይሉኛል። እሺ ስሙ። አሁን እሱ ምን አላቸው? የዚያን ጊዜ ፍርድን ሲፈርድ የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ የራቁ ብዬ መሰክርባቸው ይላል። አላውቃችሁም። እንዲህ ከመባል እግዚአብሔር ይጠብቀን። የእግዚአብሔር መንግስት ተካፋዮች አይደላችሁም እያለ እኮ ነው። በእግዚአብሔር መንግስት እድል ፈንታ የላችሁም እያለ ነው። ለምን? አምልኮታቸው ከንቱ ነበረና። ስለዚህ ያዕቆብ ያስጠነቅቀናል። እግዚአብሔር የሚወደው መስዋዕት ምን እንደሆነ መርምረን እንይዝ ዘንድ ቅዱስ ጳውሎስ እንደነገረን። እሺ የመጨረሻው ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸው ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነት መጠበቅ ነው ይላል። በቃ ዘጋው። እግዚአብሔር የሚወደው ከኃጢአት መራቅን ነው። እግዚአብሔር የሚወደው ከበደል መራቅን ነው፣ በንስሐ መመላለስን ነው። ይህ አገልግሎት በእግዚአብሔር ዘንድ የተወደደ ነው። ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው አለ። በእግዚአብሔር የተወደደው ንጹህ የሆነው አምልኮ ምንድን ነው? ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ፣ የተቸገሩ ሰዎችን መጠየቅ፣ በዓለም ከሚገኘው እድፍ ብሎ የሚጠራው ኃጢአትን ነው፣ በደልን ነው። ይሄ ሰውነት መቆሸሽ የልብስ መቆሸሽን አይደለም። በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው ይላል። በዓለም ከሚገኝ እድፍ፣ በዓለም ውስጥ ካለው ኃጢአት መራቅ። ሰው ክርስቲያኖች እንዲህ ነው መኖር ያለብን። የምንኖርበት አካባቢ የምንኖርበት ቦታ ኃጢአተኞች ሊበዙ ይችላሉ፣ ብዙ ኃጢአት ሊደረግ ይችላል። እኛ ግን ከኃጢአታቸው ህብረት ማድረግ የለብንም፣ መለየትን ያለብን። ከኃጢአታቸው ህብረት አድርገን መመላለስ የለብንም። ይሄ እግዚአብሔር የሚወደው አገልግሎት አይደለም። እግዚአብሔር የሚወደው አገልግሎት ምንድን ነው? ከዓለም ኃጢአት መራቅ፣ ከበደል መራቅ፣ ከርኩሰት መራቅ። ከዛስ የተቸገሩ ሰዎችን መርዳት፣ የተራቡ ሰዎችን ማብላት፣ የተጠሙ ሰዎችን ማጠጣት። ይህን ደግሞ ቅዱስ ጳውሎስ ነግሮናል ቃል በቃል። የመጨረሻ ሐዋርያት ስራ ላይ እንሂድ። የሐዋርያት ስራ ምዕራፍ 20 ቃል በቃል ነግሮናል። ሐዋርያት ስራ ምዕራፍ 20 ላይ ይህንን እና አንድ መጽሐፍ ቅዱስ ክፍል አይተን እንጨርሳለን። ቅዱስ ጳውሎስ ምን ብሎ ነው የተናገረው? ቁጥር 33 ጀምሮ ተመልከቱ። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም ማለት እነዚህ እጆቼ በሚያስፈልገኝ ነገር ለእኔና ከእኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። እንዲሁ እየደከማችሁ ድውዮችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስ ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችኋል። ቁጥር 35 ላይ ታገኙታላችሁ። 35 ተመልከቱ፣ ደግመን እናንብበው። እንዲሁ እየደከማችሁ ድውዮችን ልትረዱና እርሱ ራሱ ከሚቀበል ይልቅ፣ እርሱ ራሱ የሚለው ክርስቶስን ነው፣ ከሚቀበል ይልቅ የሚሰጥ ብፁዕ ነው። ብፁዕ ነው ማለት የተባረከ ነው ማለት ነው፣ ብሩክ ነው ማለት ነው፣ ሐሰተኛ ነው፣ ደስተኛ ነው ማለት ነው። የሚሰጥ ብፁዕ ነው ይላል መጽሐፍ ቅዱስ መዝገበ ቃላት። ብፁዕ የሚለው እንዲህ ብሎ ይተረጉማል። ብፁዕ ነው እንዳለ የጌታን የኢየሱስ ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችኋል። አያቸዋል። ቅዱስ ጳውሎስ ምን እያለ ነው? ድንኳን እየሰፋ በዚህ እጆቹ ድንኳን እየሰፋ በሚያገኘው አገልግሎቱን ይደግፋል፣ የተቸገሩ ሰዎችን ይረዳል።
አያቸው ሐዋርያት በነገራችን ላይ አድርጉ ሲሉ እነሱ አድርገው ነው የሚያሳዩት። እርዱ ሲሉ እነሱ ረድተው ነው የሚያሳዩት። ኦኬ። ስለዚህ ቅዱስ ጳውሎስ ማለት ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስ ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ ይላል። ይሄ የቅዱሳን የተወደደ አገልግሎት ነው፣ በእግዚአብሔር የተወደደ አገልግሎት ነው። ጌታችንም በማቴዎስ ወንጌል ታስታውሳላችሁ፣ በትንሣኤ ዘጉባኤ ይህንን አይተን እንጨርሳለን። ምንድን ነው ያለው? ምዕራፍ 25 ላይ ከቁጥር 34 ጀምሬ ላንብበው። ምን አለ? ተርቤ ምን ብሎ ነው የሚጠይቃቸው? ጻድቃንና ኃጥአንን ምን ብሎ ነው የሚጠይቃቸው? ጻድቃንን በቀኙ ያሉትም ይላቸዋል፣ ተርቤ አበልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀበላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ይሄ በእግዚአብሔር የተወደደ አገልግሎት ነው። ቅድም ያዕቆብ እንዳለን ኃጥአንን ደግሞ ምን አላቸው? በግራ ደግሞ ያሉትን ምን ብሎ ነው የሚላቸው? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬ አልጠየቃችሁኝምና። ስለዚህ ምን ይላቸዋል? አላውቃችሁም። እነዚህ ኃጥአንን ነው እንደዚህ የሚለው። ጻድቃንን ደግሞ ዓለም ከተዘጋጀ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ወረሱ ይላል። ስለዚህ ያዕቆብ ምን ብሎ ይመክረናል? ወንድሞች እኔና እናንተን ምን ብሎ ይመክረናል? በእግዚአብሔር የተወደደው አገልግሎት ንጹህ የሆነ አገልግሎት ምንድን ነው የሚለውን፣ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ። ኦኬ፣ ባሎቻቸው የሞቱባቸውን የተቸገሩ ሰዎችን ማብላት ማጠጣት ማለት ነው። በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው። ይህ በእግዚአብሔር የተወደደ አገልግሎት ነው። ከኃጢአት መራቅ በእግዚአብሔር የተወደደ አገልግሎት ነው። እግዚአብሔር የሚወደው ይሄንን ነው። ለዚህ ነው ጌታችን መራችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 ላይ የምትወዱኝ ከሆነ ሲምፕል ትእዛዜን ጠብቁ። ይሄ ነው በእግዚአብሔር የተወደደ አገልግሎት። ንስሐ መግባት ለእግዚአብሔር የሚገባ አገልግሎት ነው። ስጋው ደሙን መቀበል ለእግዚአብሔር የሚገባ አገልግሎት ነው። ሰዎችን መስደብ ሳይሆን መመረቅ ለእግዚአብሔር የተገባ አገልግሎት ነው። ከኃጢአት መራቅ በእግዚአብሔር የተወደደ አገልግሎት ነው። ስለዚህ በዚህ እውነት እንድንመላለስ ያዕቆብ በያዕቆብ መልእክቱ ምዕራፍ 1 ይመክረናል፣ ያስተምረናል። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። በጸሎት